በእናታችሁ እስኪ መኪና ሹፉት አስማት የሆነ መኪና እኮ ነው አስማት ዝም በል እስኪ አንተ ሰውዬ ዝም በል አሁን ይሄ መኪና ነው እንደው ለእውነት ለህሊና እንነጋገር ከተባለ ከኛ ሲንጀር ይሻላል ኧረ በጅሮንድ ምን ማለት ነው ይሄ እኮ ቢያንስ ጎማ አለው ያ ጎማ አለው እንዴ አንተ አፍ እንዳከፍቺ ኧረ ባካችሁ እስቲ ቋት ተጨቃጨቁ አካባቢያችሁን ተመልከቱ እስቲ የምን ይመለከታል ይሄ አንተ ምን ሆናል ችግር የለም እኔ ምን በቀን ግን ስንት ሸቀላለች እንዴ ፍሬንድ የታክሲ ሹፌሮችን አትጠይቁም እንዴ እንዴት በልተው አንድ ጠጥተው ሁለት እቁብ ጥለው የቤት ኪራይ ከፍለው ልጆቻቸውን አስተምረው ላስቸግር ዝም በል የማይሆን ከሆነ ንገሩንኛ ሰው አቁመናል ቆይ እኔ የምለው አሁን ተቁቡ ተሰበሰብነው ገንዘብ ላይ ብንገዛው ምን ችግር አለ ያዝዬ የቁቡ ገንዘብ ከየት ይመጣል ተቀማጭ አለው 10,000 ብር ነው እንዴት ይሆናል ማለቴ ከጣው ሽያጩ ላይ ነው ያዝዬ ተው የቁቡና ባልባልኝ ባንጃውን ተዋስበው ተው ወይ ባንጃው ማለት ይሄ ጎረቤታችን ያለው እሱ ነው ማብጥቶታልሽ ስማ አሁን እኔ እንደሰማው እሱ እንዳይሰማ ኧረ በእናታችሁ ይሄን የመሰለ መኪና በ15000 ብር አግኝተን እጃችን ላይ ብር ዱቅ ብሎ ዝም ማለት ተገቢ ነው ስንት 15 ያውም ደግሞ እንደሰማሁት ታክሲ ልታረጉት ነው እቁቡን ያግዛቸዋል አይደልዬ ጥሩ መፍትሄ አፈላላጊ እኮ ነው በእውነት ደላሎች እኔ በጣም ነው የምወዳቸው ለምን ሰው መንግስተ ሰማያት እንኳን ታስገባላችሁ አሉ እውነት ነው አንተ አለ አረ ደፈርነናት በተለይ አንተ ደግሞ ታዲያ ጎበዝ ነህ በእውነት እሺ እኔ የምለው ይሄ 15000 ሆነ ውዱ ስንት ሊሆን ነው ከ80 እስከ 90 እኔ የምለው ቆይ ይሄ ከ80 እስከ 90 የሚሸጥ መኪና ከሆነ ዛሬ ምን ተገኝቶ ነው 15000 ብር ሊሸጥ የመጣው ነው ጥያቄው ባለቤቱ አልነገራችሁም እንዴ ምን ብሎ መኪናው የሐረር ነው አባትየው ገዝተውለት ልጁ መስራት ስላልቻለ እኮ ነው የሚሸጠው ልጁ አይረባ ግድ የላችሁ ያዝይ በመሪው ደረጃ በዚህ ጉዳይ ላይ እንስማማ ሆኖም ግን ይሄ መኪና ታክሲ ሆኖ ወደ ስራ ተሰማርቶ ገንዘብ ለቅሞ አምጥቶ እኛ ለመለወጥ ቢቀረው ነገር አለ ምን ለምሳሌ ቀለም አንድ ታርጋ ሁለት ሹፌር አራተኛ ነዳጅ አምስተኛ ፓርኪንግ አምስት አየው ይሄ ሁሉ ይቀራል ይሄ እንግዲህ ተጨማሪ ገንዘብ ይጠይቃል ማለት ነው ልንገራችሁ ለሌላው ነገር ተጨነቁ እንጂ ለሹፌር እንኳን አታስቡ እንዴት እኔ ያለው እኔ ነዳዋለሁ አይደል ታዲያስ አየው ሲንጀራረኮ እንዴ እኮ መኪና ነው እንዴ የሚሽከረከር ይሄ ስታየው እንዴ የቀንድ ከብት ነው እንዴ ኧረ በእናታችሁ አታካብዱ በቃ መንጃ ፈቃድ አወጣለሁ እነዳዋለሁ ደግሞ ለመንዳ እሺ የዛሬው ትምህርታችን ስለ ዓለም አቀፍ የመንገድ ዳር ምልክቶች ነው እነዚህ ዓለም አቀፍ ይዘት ያላቸው የመንገድ ዳር ምልክቶች ባላቸው ትርጉም በ3 ልንከፍላቸው እንችላለን እዚህ ጋር እንደምትመለከቱት የሚያስጠነቅቁ የሚቆጣጠሩና መረጃ የሚሰጡ ብለን በ3 እንከፍላቸዋለን ሌላው ስለ መንገድ ላይ መብራት ነው እስኪ ከናንተ አረንጓዴ ቢጫ ቀይ መብራት ስንል የሚነግረኝ እሺ ቀይ ለመቆም አረንጓዴ ደግሞ ለመሄድ ቢጫ ደግሞ ቢጫ እንኳን ቢበራም ባይበራም ችግር የለው አረንጓዴ ሲበራ መሄድ እንችላለን ቀይ ከበራ ደግሞ እንቆማለን ቀይ በርቶ ቢጫ ከበራ ደግሞ ለመሄድ እንዘጋጃለን በጣም ጥሩ እንደዛ ነው እንዴ እንደዛ ከሆነስ ይብራ ያቆብ ቶሎ በል እቁብ ደርሷል እቁብ ቶሎ በል እማዬ እቁብ ቶሎ በል ዛሬ ነው እቁብ ትልቅ ነበርን ትልቅም እንሆናለን ያዘዬ እንዴ ምን ተገኘ እንግዲህ መድኃኒዓለም እችን መኪና ከሰጠን ረፉ ብሎናል ረፍ እንላለና እኔ እንደው ትንሽ አኩራባቸው መኪና ከተገዛለትና ከተረጋጋ ብዬ እንጂ የቁባን ገንዘብ እንኳን ንክች ማድረግ አልነበረብንም የማን ነው የባንጃው ዘለቀ ነው ልትቁጭ በል እናቴ አያለ ቦኖ ስጡት እስኪ ለስላሳ ስጡት አቤት መድኃኒዓለም ያለ አቤት መድኃኒዓለም አንተ ምኑ ምን ላከብን አራት ጣጣቱን ተመልከት አቤት አንተ አመት ወር አይመስል ከጣጣ እኔ የምለው እንደው ያዝዬ እንደው ይሄ ባንጃው የሚባል ሰውዬ እነዚህን ሰዎች ከየት እየለቀመ ነው ያመጣቸው እንጃ አሁን ይሄ እንደው እዚህ ድፍት እንደው ከንጨር አድርጎ ቢሄድ እንደው ከየት ብለህ ታገኘው ምን አድራሻለሁ የቤት ቁጥር የለው ስልክ ቁጥር የለው
ታርጋ ቁጥር ያለው ከየት ታመጣዋለህ? ምን አውቃለሁ ይሄ ሪሳይክል እያደረጋቸው እንደሆነ እንጂ አሁን እንደዚህ ይልቅ አሁን ሰው ቀለል ብሏል። የመጣውን አንተ ተቀበል። ብቻዬን እዚህ ሰውዬ ላይ ጥለህ ልትሄድ ነው እንዴ? አይዞህ ይሄን እንግዲህ መድኃኒዓለም ይርዳህ እንጂ እኔም ብኖር አልረዳህም። ደህና ዋል። ስማችሁን አዳምጡ። ተወልደ ብርሃን ገብሩ። አቤት። በለጡ ገላል። አቤት። ዳንኤል ተወልደ። አቤት። ያረጋል አይምርም። አቤት። ወሰናይ ተንፍሱ። አቤት። በፍቅሩ ሰው ገዳይ። አቤት። ግርማ ሞገስ። አቤት። ኩራባቸው ያዛርጋቸው። ኩራባቸው። አቤት። አቤት። ዘበርጋ ጠንክር። አቤት። ሳሮን ወንድራድ። አቤት። ጌትዬ አስጨናቂ። ሰበበኛ ቆይ እንገናኛለን። እሺ እዚሁ አይደል ያለው? አንቺ ደንዝሻል እንዴ? ስልክሽን ከኪስሽ እስኪያወጣው። ቴንክ ዩ። እሺ በጣም አመሰግናለሁ። ላንች ቶፕስ? ላንች ቶፕ ምንድነው? ላንች ቶፕ ማለት የምሳቀይ። ወይኔ ጥየው መጣው መሰለኝ። ጥየው መጣው ማለት ምን ማለት ነው? ምን ማለት ነው ጥየው መጣው ማለት? ይቅርታ። አንቺ ሴትዮ ጤና የለሽም እንዴ? ስለዚህ ምን የምታውቂው ነገር አለ? ዝም ብሎ ሳህን መሰለሽ እንዴ? ግራም ሳህን እኮ ነው። ምንድነው ግራም ሳህን? አታውቂም አልኩሽ። በቃ እኔ አሁን ሳህኑን ብቻ አምጪልኝ። ምንድነው ግራም ሳህን ትለኛለች እንዴ? እዚህ ቆመሻል እንዴ? ግራም ሳህኔን አንቺልኝ። እሺ በቃ ንገረኝ፣ ስንት ነው? እኔ እከፍልሃለሁ። ገንዘብ ቸገረኝ አልኩሽ? እርዳታ ጠየቅኩሽ? ይሄ ቀይ እናንተ መሰለኝ። ታው ግን ዳድ ታው። ወይ ሳርዬ ደግሞ አትጨቃጨቂ። በቃ እናትሽ ታደርስ። እኔ እሷን ከምጠይቅ ትምህርቱ ቢቀር ይሻለኛል። ሳሮን ምን አድርግ ነው የምትይኝ? ገና ቃሊቲ ሄጄ ከዛ አረር አይሆንም፣ አልደርስም። እና ልቅር? ለምን ትቀሪያለሽ? እና እንደውም የእናትሽን መኪና ይዘሽ ሂጂ። ነገርኩሽ። እሺ አንተ ንገራታ ታዲያ። ለእሷ ከምነግር አንቺን ቃሊቲ ባደርስሽ አይሻልም? አንቺ ራስሽ ንገሪያት። እሺ ደውልላት። ባይሆን እንደሱ ይሻላል። ያባዬ ይገዛ ታዲያ በቃ ምን ችግር አለው? ወይ ብርማ ምን አለ ብትይኝ እንዴ? ምን አለ ስራ ብሰራበት እንዴ? ምን አድርግ ነው የምትይኝ? አሁን ለኛ ቤት ነው ካሽ ሬጅስተር የሚያስፈልገው? ቆይ ካሽ ሬጅስተር መግዛት ምን ችግር አለው? ስራህን ያቀላጥፍልሃል፣ ገቢን ይቆጣጠርልሃል። ምንድነው ችግሩ? እንደው ወዶ ያሰቋል። እንደው ድንቄም ገቢ አይ እንደው ተይኝ ወሩ ዴናቸው አትታየም እንዴ? አለሽ እንዴ? ምን እንደው ይሄ እንደው ሸፋፋ የሰው ሸፋፋ። አሁን አንተ በዚህ እግረ ነው መኪና የምትነዳው? መራመድም አትችል ሰውዬ። ኧረ በል ስለዚህ ምን እንደው ይሄ ኩራባቸው አዛርጋቸው የያዝየ ልጄ ሊበሉትም ጮማ ቢጠጡትም ጠጄ አፈጣጥሮ አበሻ ስራው ፈረንጄ ይነዳዋል ሲንጀር ይገኝ እንጂ። አስተካክለው ሲንጀር አይደለም ፔጆ በለው። ፔጆ ወዴት ነው? ቀይ መብራት በርቷል። ቁሚ። ወዴት ነው? ሰርፕራይዝ አለ እንዴ? እራት እየጋበሽ ልንገርሽ? አሁን ልንገርሽ። ምረጭ። ምኑን ነው? መኪና መግዛታችሁን ከሆነ ሰምቻለሁ። እራቷ ግን አትቀርልህ። ከሰማሽ በቃ አረንጓዴ መብራት በርቶልሻል። ንኪው። ውይ እዚህ ቤት መቼ ነው ቀድሜ የማወራው? እኔ የምለው በጅሮን እዚህ ቤት ወሬ ይራባል እንዴ? የወሬ ኢንኩቤተር አለ? ዘንድሮ ቴክኖሎጂ ማያመጣ አይታወቅ ይኖራል። ዳድ ደግሞ መንጃ ፍቃድ ሲይዙ ተግባራዊ ያደርጉትም እንጂ ትምህርቱ በጣም ኢንተረስቲንግ ነው። አንቺስ ብትሆኚ ፍሬቻ መች ታበሪያለሽ? ስለምረሳው ነው። ደግሞ ትራፊክ ያለበት ቦታ አበራለሁ ነው። ለትራፊክ ፖሊሱ ሳይሆን እኮ ለትራፊክ ፍሰቱ ነው መበራት ያለበት። አንቺ ሁሉ ቀን ነው። አንተስ ብትሆን መንጃ ፍቃድ ሲያወራት አይደል እንዴ መኪና የሰጣት እንዴ? እኔማ በችሎታዋ ስለምተማመን ነው። እኔስ አንቺ መኪና እያስለቀሽ እየነዳሽ ስሚ፣ ማድረግ ቢችል ኖሮ መኪናው ራሱ ከላዩ ላይ አሽቀንጥሮ ነበር የሚጥልሽ።
እኔ የምለው እንዴ ምንድነው የሚያስጨንቀ? የሆንከው ነገር አለ እንዴ? ምን እባክሽን፣ እነዚህ ኦዲተሮች አናቴን እያዞሩት ነው። ምን እያሉ? ምን በገቢ ልክ ግብር አልከፈልክም ምናምን ምን እያሉ እና አልከፈልክም እንዴ? እኔ እስከማውቀው ድረስ ግብር ያልከፈልኩበት ጊዜ ትዝ አይለኝም። ታዲያ ምንድነው የሚፈልጉት? ምን አውቃለሁ፣ በቃ በሆነው ባልሆነው። አቤት በስማ አላልኩም እንዴ? ፀሐይ እኮ ይናከሳል። ምን ጣኸው ብቻ። ይሄ ባለ ጋራጁ ለመኪናዋ ዕቃ ግዛ ብሎኝ እዛ ሶማሌ ተራ ዕቃውንም አግኝቼ ዋጋውን ሲነግረኝ እንዲያው ከፀሐዩ ጋር ሰውነቴን አነደደኝ አልኩ። ወደ ላይ የምን ዕቃ? ይሄ ፍሬ ሰው ነው ፍሬ ሰው የሚሉትን። ምን ያስቃል? ምን ያስቃል አንተ? ኧረ ያዝዬ ፍሬ ሲሆን ነው የሚባለው። ያው ነው ፍሬ ሰው ነው ፍሬ ሰው ብለው ዋጋው ሰው ያደርገዋል። ዕቃውን ስንት ተባለ? 2500 ብር። ኧረ ተወኝ። እኔ ይቅርታ አድርግልኝ፣ እዚህ በጣም ይቅርታ አድርግልኝ። እኔ እዚህ መኪና ወጪ በጣም እየበዛና እየናረ ነው። ምን ያህል ደረሰ? ተመልከት፣ እስካሁን የወጣው 27,000 ብር። እግዚኦ ማርነ ክርስቶስ። እኔ የምልህ ያዝዬ መኪናው ግን ቀን ከሚሰራ ሌሊት ቢሰራ አይሻልም? ተመልከት ያዝዬ፣ ይቃጠላል፣ ይንቦገቦጋል ይልልሃል እንዴ። ፔጆ እኮ ነው መኪናው፣ ፔጆ። አይ ቻይኒቲ አሪፍ አድርጋ እኮ ነው የሰራችው። እዝጌር ይስጣት። እስቲ ዝም በል። ምን ነው እንደው ስለፈጠረ ጌታ ዝም በል። በቃ ዝም በል። ባለመናገር ምን የሚቀርብ ነገር አለ? ስለማታውቀው ነገር ከማውራት ዝም ማለት አይሻልም? ይሄ ዘንድሮ ልጆች እንደው የቻይና ዕቃና ቻይና ብቻ ነው የምታውቁት። ፔጆ የቻይና ዕቃ አይደለም። እና የማን ነው ፔጆ? እውነት ያዝዬ ምን ሀገር ነው? ፈረንሳይ ነው አልኩ እኮ። ይሄ ነው እንዴ? ትዝ አይልም እንዴ? እዛን ጊዜ ቁልቢ ገብርኤል ይሄን ጊዜ በድሬዳዋ በሐረር ማን ነው የሚተራመሰው? ፔጆ ብቻ አይደለም እንዴ? ታዲያስ ለባቡር ስራ የመጡ ፈረንጆች ናቸው ለሙቀት ሀገር የሚስማማ ነው ብለው ያስገቡታሉ። አዎ የማናቅ መሰለህ እንዴ? ታዲያ ስማ፣ የፈረንሳይ መኪና ማን ነው ፔጆ የምትለው? ቢጋጭ ሰው አይገልም፣ ቢጋጭ አይቆምም። ይሄ ነው። እሺ ልንገራችሁ፣ መኪናው ሆቴል በር ላይ ቆሞ ኮንትራት ብቻ ነው መስራት ያለን። አይሰራም። ቀን ነው የሚሰራው። ተራ ይዞ ከኦሎምፒያ እስከ መስቀል ፍላወር ነው የሚሰራው። ልክ ነው። በቃ ቀጥ ያለ መንገድ እንዲህ ብለህ ትሄዳለህ፣ እንዲህ ብለህ አትጋጭም፣ ታደርሳለህ። ደግሞ እዛው ጭነህ እንዲህ ብለህ ትመጣለህ፣ ትመልሳለህ። አለቀ። አደጋ የሚባል ነገር የለም። ይሄን ነው ወቅ በፀሐይ ለዛውም በቀን ልንገራችሁ፣ የለቀማ ስራ አይነፋ፣ መኪናውን ይጎዳዋል። ሚነፋ ይንፋ መደብ። አንተ ባለጌ፣ እኔ ፊት ይሄን ቃል ትናገር ልስማህና ላድምጥህ። አንተ ባለጌ ስዳደግ አይነፋም ባለጌ። ቆይ መኪናው ሌሊት ቢሰራ ምን ችግር አለው? ብርድ አይመታው፣ አያስለው። እኔ አታስፈራራኝ። እንደ ዛሬ እነዚህ ልጆች እንደምንድን ነው የነቃችሁ? ቢያዝዬ እንደ ዛሬ በጣቱ ያቸው ውሮ መጣ። ይገርምሃል፣ ካሽ ሬጅስተር ለዚህ ቢሮ ያስፈልገዋል አትለኝም? ውሮኛ ታዲያ የኛ ውሮ ሞት ብዬ ካሽ ሬጅስተር ብላ ሞት። ተው እሷ ስታስመጥጥ ነው። እንደው ምን አለንና ነው ታውቀን የለም እንዴ? ኧረ ተው ገና ጉድ ይመጣል። ይሄ ደግሞ ተነስቶ ሌሊት ካልሰራ ብሎ ያስፈራራናል። በዚህ ግብጽ ደግሞ አባይን ከገነባችሁ እንተያያለን ብላ ትደርፋለች። ተዋት፣ የግብጽ ቀላል ነው። ልክ ነው። እንደው ዝም ብዬ እንደው እንደ ምሳሌ አገኝ አመሳሁት እንጂ የግብጽ እንኳን ብዙ አይ የግብጽ አይነፋም። ቶ አንተም ደገምከው። እግዚአብሔር ይስጥልኝ። ይኸው ውጤትህን አየኋል። እግዚአብሔር ይስጥልኝ። እንዴ ምንድን ነው? ወዴት ትሄድ ነው? አንተ ጋር ተማሪ ቤት አይደለም እንዴ የመጣኸው? ወዴት ነው የምትሄደው? እኔ ጋር ያዝ። ምንድን ነው? ምሳ ነው። ምሳ ነው? እሺ ይኸውልህ ያዝዬ፣ ይሄ በር ላይ ያንጠለጠልኩት በጥቁር ፌስታል ሱሪ ያለ አይደል? እሱ ውስጥ ነው የተገኘው። የሰውየው ነው፣ መልሱለት። የሰው ነው? የሰው ነው። እሺ በቃ ናና እንጂ የት ትሄዳለህ? አዳምጠኝ፣ ነግሬሃለሁ። አዳምጠኝ። ይሄ የመጨረሻ አማራጭ ነው። እኔን ታውቃለህ አይደለም? እችን ሲንጀር ለመግዛት ያየሁትን መከራ እኔና መድኃኒዓለም ነን የምናውቀው። አንተ ይሄ ጥሩ እድል ገጥሞሃል። ተስተምረህ ይሄንን ነገር በደንብ ተስተምረህ እጅ መኪና ያለባትን የዕቁብ ዕዳ ከፍለህ ሰውንበት። ነገርኩህ። ሄሎ ዳድ፣ እኔ እየወጣሁኝ ነው። ምን እባክሽ መምጣት አልቻልኩም። ኦዲተሮቹ እንመጣለን ብለውኝ እነሱን እየጠበቅኳቸው ነው። ሳሪ አትቀልድ። በእውነት እውነቴን ነው። ዳድሙት በጣም ታናዳለህ። ይኸውልሽ ባይሆን ራስሽን ጋብዥልኝ እሺ? ቢሉን እኔው ራሴ ያወራርዳለሁ። እሺ ቻው። ቻው የኔ ቆንጆ።
የቤተሰብ ስልክ ስለሆነ ነው ያቆየኋቸው። አው መጣ። ቁጭ በል። አቶ ማስተዋል ይባላል። የድርጅታችን ሂሳብ ሰራተኛ ነው። የምትፈልጉትን ማናቸውንም ሂሳብ ነክ ሰነዶችን በማቅረብ ይተባበራችኋል። ድርጅቱ ስራ ከጀመረ ጀምሮ ያሉትን የሂሳብ ሰነዶችና ደረሰኞች ያዘጋጅልን። ሁሉንም እሱ ያቀርብላችኋል። ኦኬ። ከፊታችን ሰኞ ጀምሮ ኦዲት ማድረግ እንጀምራለን። ይቻላል። ባይዘው የራሳችን የሆነ ቢሮም ያስፈልገናል። ችግር የለም፣ ይዘጋጃል። ቅር ካላለ ቅድም ያመለጠህን እኛ የተማርነውን ላሳየህ። እንዴ ጥሩ ባሰብሽ ለምን ቅር ይለኛል? ዓለም አቀፍ የመንገድ ላይ መስመሮች። አንደኛ፣ አንድ ባለ ሁለት አቅጣጫ መንገድ በተቆራረጠ መስመር ለሁለት እኩል ሲከፈል የተቆራረጠውን መስመር አቋርጦ ዞሮ መመለስና መታጠፍ የሚከለክል ምልክት እስከሌለ ድረስ ዞሮ መመለስና ወደ ግራ ታጥፎ መሄድ፣ መስመሩን አቋርጦ ሌላ ተሽከርካሪ መቅደም ይቻላል። ገባ? አዎ ገባኝ። ሁለተኛ፣ በቃ አትቸገሪ። በአማርኛ ስለተጻፈን የራሴ አነበዋለሁ። በአማርኛ? በእንግሊዘኛ ቢሆንስ? እንግሊዘኛም ቢሆን አያቅተኝ፣ አንቀባረሯለሁ። እኔ የምልህ ምሳ አትበላም? አንቺ ልጅ በቃ እንደፈራሁት ጠየቅሽ። እንብላ ደግሞ ባህላችን እንደሆነ አውቃለሁ፣ ግን በጣም ይቅርታ። በቃ እኔ ያለ ፕሮግራም አልጋበዝም። ምን ችግር አለው? እኔ በቅድና በስትራቴጂ የምንቀሳቀስ ሰው ነኝ። ለጊዜው ላንች ቶፕ ይዣለሁ። ኦኬ። በቀደም ዕለት ያሰደበኝ ምሳቃ ያሰደበኝ አይባልም፣ ያስቆጣኝ ነው የሚባለው። ስድብና ቁጣ እንለይ እንጂ አናደበላልቀው። በጣም ነበር ያስደነገጥከኝ። ምን መሰለሽ፣ የእናቴ ማስታወሻ ነው። ግራም ሳህን ትለው ነበር። ሚሽን ትምህርት ቤት ስለተማርኩ ምሳዬን የምትቋጥርልኝ በዚህ ነበር። ከእናቴ ያተረፍኩት ብቸኛ ማስታወሻ ይሄ ነው። ለዚህ ነው ስለ ግራም ሳህኑ አታውቂም ብዬ ተቆጣውሽ። ይቅርታ። አይዞህ። እሺ። ለምኑ? ባለማወቄ ነው። ይልቅ ቅር ካላለሽ አብረን እንብላ። የደም ብዛቱ መድኃኒት ይኖራል። አንጣው ነው አመመህ እንዴ? ትንሽ ደሜ ከፍ ብሏል። የኔ ከፍ ይበል። እኔን ይመመኝ። ስጠዋ። ከኪስ ያለየውም እኮ ሂድ። በሙሉ ልውሰደው። ኧረ ውሰደው። On my love and you can rely, and I'll stay with you. Oh, I will stay with you through the ups and the downs. Oh, I will stay with you when no one else is around, and when the dark clouds arise, I will stay by your side, and I know we'll be alright. I will stay with you. እርግጠኛ ነኝ እቺ ላንች ቶፓ መልስ ምትነቻ ፎርቤጅ። እኔ ብድር ለመመለስ ብዬ አይደለም የጋበዝኩ። ወይ ጉድ! አይገርም? ዘንድሮ እኮ እንደ ሆቴል ስራ የሚያዋጣ የለም። ሙጭ! እኛ ሰፈር በአንድ አመት ውስጥ ከ10 በላይ ምግብ ቤት እኮ ነው የተከፈተ። በተለይ ሴንትራልማ አንድ ሚስቱ 19 ብር እኮ ነው የሚሸጠው። ምንም አያፍርም። ሚስቶ አታውቂም? ውይ! በጅሮንድ ደግሞ አንኳኩቶ መሮጥ ይወዳል። በእናታችሁ በጅሮንድ? አይዞሽ፣ ስም ነው። አባቱ የቤተ መንግስት በጅሮንድ ስለነበሩ እኔም በጅሮንድ ነኝ ብሎ ግግም አለ። ቅጽል ስም ነው? ኧረ ማረግ ስም ነው። ይሄ ልክ 10 አለቃ 100 አለቃ ምናምን እንደሚባል። በጅሮንድ ማለት ገንዘብ ያዥ ወይም ደግሞ የግምጃ ቤት ኃላፊ ማለት ነው። የሚገርምሽ ነገር አባቱ ከሞቱ ጀምሮ
የአርበኞች በዓል ሲከበር የአባቱ ሙሉ ልብስ ገጭ አድርጎ አርበኛ መስሎ አክብሮ ነው። እኔ ምን ቢሮአችሁ የት ነው? ቢሮአችን እዚሁ ነው፣ እዚሁ ቅርብ። ኦኬ። ምን እንደምታስመጡት? ምን እናስመጣለን? የመጣውን እናሳጥራለን እንጂ። ምን እነዚህ ደግሞ ቶሎ አስተምሮ መንጃ ፈቃዳችንን አይሰጡም። ማስተር ሰራ አባቴ እኮ መንጃ ፈቃድሽ እጅሽ እንደገባ 0 የሆነ መኪና ነው የምገዛልሽ ብሎኛል። ተይ እንጂ። እውነት 0? አዎ። ታድለሽ። ከዚህ በፊትም እኮ ገዝቶልኝ ነበር። እሺ። ከዛ እየተበላሸች ስታስቸግር ተሸጠች። ተሸጠች? ምን ነው መርፌ ሰበረች? መኪና መርፌ ያለው እንዴ? አይገርምሽም? የፈጣሪ ስራ። ሲንጀር የምትባል መኪና እኮ መርፌ አላት። እኔ በዚህ በጅሮን በዚህ እየተቀያየርን እንነዳታለን። ነዳጅ የለ፣ ቢሶን የለ፣ ማርሽ የለ፣ ዝም ብሎ መንዳት። እስካሁን የነዳ ነው ቢዘረጋ እችን አጉር ለቀን ወጣን። ስማ፣ መኪናችሁ ሲንጀር ነች? አይደለችም፣ ፔጆ ነች። ፔጆ ፎሮፎር። እንዴት ምርጥ መኪና መሰለች! በዛ ላይ ጥንካሬዋ ፈረንሳዮች ሳይሰለጥኑ ነው የሰሯት አሉ። አቤት ዛሬ ቢሆን ቻይኒቲ ቀጥቅጣ 33 ባጃጅ ታወጣልን ነበር። የድሮ መኪና ነች ማለት ነው እንዴ? ታዲያ እንደውም ስሚ፣ ባቢሎኒያ ግንቡን ሲሰሩ ድንጋይ ያመላልሰውባታል። ስማ፣ አስተማሪ መጣ፣ በኋላ እንገናኛለን። እሺ እንዴ? ኧረ አንተ ሰው፣ እኔ የምለው እቃው መቼ ነው ሀገር ውስጥ የሚገባው? ህንጻው እኮ እያለቀ ነው። ይኸውልህ በሚቀጥለው ዓመት የአፍሪካ መሪዎች ስብሰባ ስላለ እስከዛ ሆቴሉ ዝግጁ መሆን አለበት። በቃ የምንጠቀመው ያኔ ነው። ወንዴ ወይ ምግቡ እየቀዘቀዘብህ እኮ ነው። እሺ ስማ በእናትህ ዋናውን ነገር ሳልነግርህ ረስቼው ነበር። የመኪናውን ነገር እንዴት አደረክልኝ? ኧረ ችላ አትበል፣ አስቸኳይ ነው። አዎ ቃል ገብቻለሁኝ። እባክህ ያልኩ መኪና 00 ኪሎ ሜትር የሆነች ነው የምታስጭንልኝ። እሺ ነገ በቢሮ ስልክ ደውልልሃለሁ። እሺ ኦኬ። ቆይ ለሷ ነው መኪናው? አዎ እንዴ ቃል ገብቻለሁ። ምን የሚሉት ልጅ ማጨማለቅ ነው? ቤቱ ሁሉ መኪና አይደለም እንዴ? ለምን አንዱ ምድግ አድርጋት ነዳው? ይልቅ ይሄን ጎጆውን በቀየርከው። ጎጆ? ዳድ እኔ 00 የሆነ መኪና አልፈልግም። እውነትሽን ነው፣ አያስፈልግሽም። ታዲያ ምን አይነት መኪና ነው የምትፈልጊው? ፔጆ ይሆንልሽ? አዎ ፔጆ 404 በጣም አሪፍ መኪና ነው ሲባል ሰምቻለሁ። ፔጆ 404 አወቅሽው የምትለው መኪና? የና አባዬም መኪና። ይሄ በግፍ የሚነሳው ምን እንደሆነ አላውቅም። ብቻ እኔ መኪና መሪውን ለያዝ በሰላም እየነዳው ወደ እኔ የማይመጣ ነገር የለም። ዝም ብሎ ይመጡብሃል። ታዲያ መኪናው፣ መሰናክል እንጨቱ፣ ዛፉ፣ ስልክ እንጨቱ ራሱ ይገባሉ። አይዞ፣ ለማንኛውም አሁን ተፈትነህ ታልፋለህ። አይዞ። 6 ጊዜ እኮ ነው የወደቅኩት። 6 ጊዜ? ታዲያ እንዴ ጭራሽ ታዲያ ትለኛለህ እንዴ? ሚኒስትር ያረከው እንዴ 6 ጊዜ የምትወድቀው? እድሌ ነው እባክህ። ምን እድል ነው እንዴ? አሁን በዚህ እንጨትና እንጨት መካከል መኪና ይዞ ማለፍ ምን ይከብዳል? በአፍ ነዋ። ተግባር ላይ ኧረ በእናትህ ዝም በል። አየዋለህ እኮ ኧረ ዝም በል በእናትህ። እንኳን ይሄ መኪና በእናትህ ዶዘር፣ ኤክስካቫተርና ግሬደር አያሳልፍ። አይ ኧረ ዝም በል እባክህ። ያሳልፋል አያሳልፍም። አንተ ትልቅ ሰው አይደለ እንዴ? እንዴት 6 ጊዜ ትወድቃለህ? እኔ እናንተ እኮ ትልቅ ሰዎች ነን። እንዴት የተማርነውን ተግባራዊ ማድረግ አያቅትም እንዴ? እኔ ተስፋ ቆርጫለሁ። ለማንኛውም ተስፋ አትቁረጥ። ለ7ኛ ጊዜ ተፈትነህ ታልፋለህ። በቃ ምንም ችግር የለው። እሱማ ምን እድል አለ? እንኳን እኔ ቅዱስ ያሬድን እንኳን ትለዋ 6 ጊዜ ወድቃለን እንዴ በ7ኛው ያስተማረችው አይደል? በ7ኛ እና ትለዋ። ታዲያ አይዞ፣ አንተም እንጨቱ 6 ጊዜ ወድቆ በ7ኛው ያስተምራል። አይዞ፣ ከዚህ ቀጥሎ እኔ ስፈተን በደንብ ልብ አድርገህ እሺ? ልብ አድርገህ እኔስ በቃ ብስስ በእንጨቶቹ እሺ ውጤታችሁን አዳምጡ። ያው እንደነገርኳችሁ ማለፊያው ከ74 በላይ ነው። ተወልደ ብርሃን ገብሩ 30፣ ጌትዬ አስጨናቂ 70፣ በፍቅሩ ሰው ገዳይ 80
ሳሮን ወንድራድ 84 ዓለም ፀሐይ ማንደፍሮ አቤት 60 ዳንኤል ተወልደ አቤት 86 yes መጥኔ ላሻ 34 ኩራባቸው ያዛርጋቸው 11 ወይኔ ኩራ አይዞህ በቃ አይዞህ። አንቺ ደግሞ አይዟት በይ። እነሱ እኮ ናቸው ልክ የኔ ተራ ሲደርስ እንጨቱን ጥበብ ያደርጉታል። እስኪ በእናትሽ ለክርሽ ስትይ እንኳን ይሄ መኪና ብስክሌት ያሳልፋል አያሳልፍ። አይዞህ በቃ በደንብ ተምረህ በሚቀጥለው ትፈተናለህ። አይ እኔ እነዚህን እንጨቶች ጠራርገው ካላነሱልኝ እንኳን ደግሜ ደጋግሜ ብፈተን አላልፍ። ቆይ መኪና አላችሁ አይደል? አዎ አለ። ታዲያ ለምን አትነዳም? እሷ ገና ነች እባክሽ፣ ገና ስንት ዕቃ ያስፈልጋታል። ኦኬ አይዞህ በቃ እኔ አስተምርሃለሁ። ያንተ ጥረት ካልተጨመረበት እዚህ የሚያስተምሩ ብቻ በቂ አይደለም። አሁን ማን ቤላች የትም ቢሆን የትም መኪና ካገኘ መጣት አለብህ። እሺ እንዴ ከዚህ በኋላ ቀላል ነዳለሁ እንዴ ማግለብለብ ነው እንጂ ቲጂ ሄሎ ቲጂ የት ነህ? እዚህ ነኝ መኪና ውስጥ። ዛሬ ትፈልጋለህ? አይ የራት ግብዣ አለብሽ መሰለኝ። ከዚህ ሌላ ትፈልገኝም ብለህ ነው አይደል? አልወጣኝም። እሺ ቆይ ለምንድን ነው የፈለግሽኝ? ዛሬ ራት ግብዣ አለብኝ። ታዲያ ዋሸው? አውቃታለሁ እኮ ያንቺን ሲስተም። እነዛ ኦዲት የምናደርግላቸው የአረቦቹ ካምፓኒ ዛሬ ዓመታዊ በዓላቸውን ያከብራሉ። ታዲያ እኔ የተፈለኩት ለኮከብ ሰራተኞች ሜዳሊያ እንዳጠልቅ ነው፣ ኒሻን እንድሸልም ነው፣ ዝናር እንዳስታጥቅ። ግድ የለሽም ንገሪ ልዘጋጅበት ብዬ። ፎርጅድ ባል አይደለ? ሁሉም ባሎቻቸውን እያያዙ ሲሄዱ እኔ ምን በወጣኝ ብቻዬን። ባሎችሽን ከምትሆኚ እኔን ጠልጠል ልታረጊ። ይኸውልህ ኩራ፣ እንደተለመደው ዝንጥ ብለህ ሚስኮል አድርግልኝ፣ ታክሲ ልክልሃለሁ። ኧረ ለምን ተብሎ? በራሴ መኪና ነው አንቀባረር የማደርስ። መንዳት እችላለሁ ለማለት ነው? መንዳት ቀላል፣ አቅለበልበዋለሁ እንጂ ዥው እኮ ነው የማደርገው። እሳት የላስኩ ሹፌር ሆኛለሁ፣ እሳት የላስ። እሺ ትጂዬ፣ እኔ ቆንጆ በቃ በኋላ እንገናኛለን። እኔ የምልህ ኩራ፣ ወይ ስለ እኔ ምን ታስባለህ? ማሰብ ማለት ነው ማለቴ በቃ ለምን እንደተገናኘን ምናምን። ያው መንጃ ፍቃድ ስናወጣ ተግባባን፣ ከዛ ተቀራረብን። ከዛስ? ከዛ ደግሞ መኪና እንድነዳ ረዳሽ። በቃ አዎ በቃ። ምነው ሌላ ነገር አለ? ሳሮን ግራ አጋባሽ። ግራ አጋባው? ይቅርታ እዚህ ጋር ነኝ።
እዚህ ነው እንዴ ሰፈር? አዎ ቢሮአችን ደግሞ ያ ነው። ረስቸው ነበር። ምንድን ነው? ቦርሳ ነው ለላንች ቶፕ መያዣ። ምን አስቸገረሽ? ሌላ ስላለ። አመሰግናለሁ። ስሚ ዛሬ በአዲሷ መኪና ፈልሰስ ደልቀቅ ብለሽ ነው የምትሄጂው? እሺ እንዴ አመጣት? ቀላል አመጣት። እንዴት ነች? አሪፍ ሰረገላ ነች። የድሮ መኪና ከመሆኗ በስተቀር ምንም አትልም። ኧረ እባክሽ ምን ልትል ነው? የድሮ ዕቃና የድሮ ሰው አይገኝምሽ። ጀንትሉ ሰዓት የለም። በእግዚአብሔር እንሂድ። ምን ሆነሃል? እሺ እሺ ነይ። እንሂድ እንጂ። ቆይ እንሄዳለን። ምንድን ነው ፈርታል እንዴ? ማ እኔ? ኧረ አልፈራውም። ምን አስፈራኝ ብለሽ? እኔ ምንሽ ለምን ትንሽ አንቆይም? መቆየት ማለት በቃ የሆነ ሻይ ቡና ምናምን እያለን ለምን አንቆይም? ጀንትሉ ያማል እንዴ? ሰዓቱ እኮ በጣም ሄዷል እንዴ። ምን ሆኗል ይሄ ልጅ? መስሎሽ ነው እንጂ ገና ነው። ሙች ገና ነው። ይኸውልህ ለ2:10 ጉዳይ ጥሪው ደግሞ 2 ሰዓት ነው። ቶሎ መሄድ አለብን። ቢሆንስ እዚህ ሀገር እኮ ምንም አይነት ዝግጅት በሰዓቱ አይጀመርም። ምን እንደው ወይ አይወጡ ወይ ካልሆነ በታክሲ እንሂድ። በታክሲ ይሻላል እንዴ? ታዲያ ነዳዋ። ግድ የለሽም ታክሲው ይሻላል። ለማንኛውም ለፍጥነቱም ለምኑም ታክሲው ይሻላል። ደሞክ እስቲ ዘርበኝ። ቀስ በላ ታዲያ እንደርሳለን። ሰዓቱ ስለረፈደ ነዳ አድርገው ብዬ ኦፍ የቸኮለ ቀስ ብሎ ነው የሚሄደው። ደግሞ 2 ሰዓት ተባለ እንጂ በሰዓቱ ላይ ጀምር ይችላል። ጣሪ አክባሪ አይደለም የሚባለው። በሰዓቱ ነው መገኘት ያለብን። እናቱ ቀስ በል ጀንትል ነው። ቀስ በል በእግዚአብሔር። ወይኔ ቀስ በል አንተ። እየዳሩ ነው መሰለኝ።
እሱማ ባረገልኝ መታደል አልነበረም ወይ እናቴ? ታዲያ ምን ነው? እኔ ዕዳ ነው የምልህ። ዕዳ ምን ዕዳም ሸሸት አይደል? እንደዚህ የመጣ ነው። ምን አለብህ አንተ እናቴ? ዕዳን ሸሽተህ መጣህ እንዴ? ዕዳ ብትሸሸው ሸሸሃል እንዴ? ተከትሎ ይመጣል እንጂ የት ሄደ? የምን አለ እንደው ትውት ታረገው ለጊዜውስ ምን ጠጣበት? እንዴት አድርጎ ነው የሚተወው? እንዴት አድርጎ ነው የሚተወው? እንዴት አድርጎ ነው የሚተወው ብትል ምን ተሰለህ? ዛሬ ጠዋት ሰዎቹ ቁምተኞቹ አንተ በዘዴና እንደው በሁኔታ ባትይዛቸው ኖሮ እንደው እንዴት አድርገው አይደፉንም ነበር። እዲያ ደግሞ ለእኛ ሰው እንዲያንተ ትላለህ እንደ ኮስተር ቆፍጠን ታርቅበት ይናገራል እንዲ አይናገርም። አንተ ብቻ ረጋ ማለት ነው ያለው። እርጋታ ላይ ዘዴ መጨመር። አትፍራ። አልፈራም። ኧረ ተወኝ እባክህ። ጠጅ በሌለበት አበጋዝነት አሉ። የማንዘር ነኝና እንዴት አለ በዘር አልዘሩብኝ። የበጅን ወንድ በየነ ሁነኛው ልጅ አይደለህ እንዴ? በሬ ያለህ አይደል? ለቀባሪው አረጅት ይሆንብሃል። አብሮ መኖር ደጉ እንዴት አለ? አይ መታወቅ ደጉነት። ኧረ ተው ፈራ ትበሉ የፈራያችሁ ወይ? ፈራ ትበሉ የፈራያችሁ ወይ? ኧረ በላ ዝዬ በእንጀው መጣልህ ዝዬ በሌለበት አበጋዝነት አሉ። ሼባ እዚህ ታይት ሄደች ሰው ነበረ ወደት ቋንስ ሰምቻለሁ። ምን እያደረጋችሁ? ብንሞት አንነግርህም አልኩህ እኮ። ለሞቱ ምን አስቸኮላችሁ? ለሞቱ ምን አስቸኮላችሁ? ምን አስቸኮላችሁ? የተናገረውን አልሰማም። ለሞቱ ምን አስቸኮላችሁ እኮ ነው ያለው። እኔማ ሰው ነው ብዬ መጫወት የነበረ ግን ነገረ። የገብርኤልን መገበሪያ የበላ ሳይነጉት ይለፈልፋል አለ። ያሰበውን ነው የተናገረው። እገላችኋለሁ ነው እና ይጥፋን። አልሄድም እጁ ነው ማለት ነው። እሷ ባትኖር መቼም ቢሆን መኪና መንዳት አልችልም ነበር። አየሽኝ አይደል? ሳብላለሁ ነዳጇን ደገፍ አድርጌ ሹልክ አቤት ብይ እኮ ነው የማስመስለው። ብይ እንደ ብይ ነው። ሁለቱም አልሆነማ። እኔ ምን እንደሚደብረኝ ታውቂያለሽ? ምን እንደሚሸክከኝ ታውቂያለሽ? ምን እንደሚቀፈኝ ታውቂያለሽ? እኛ ሹፌሮች ስንቀደማን ነው። ተው እባክህ። አብዙ እኔማ ደሜ ከፍ ነው የሚለው ከፍ ነው የሚለው። በተለይማ ሳሮንዬ ስትነዳ እንደ ወንድ እኮ ነው በቃ ዱር የንጥሬ አይ ሳሮንዬ ሳሮን ነው እንደ ስሟ? አዎ ስሟ ደስ አይልም? ደስ ይላል። በጣም ነው ደስ የሚለው። እኔ የምልህ ጀንትሉ ሰሞኑን እኛ ቢሮ ሂሳብ ሊያሰሩ የሚመጡ የሆኑ ባልና ሚስቶች አሉ። ምን ሆኑ ነው ጨዋታው? በቃ ምንም አልሆኑም። ባልየው ትንሽ አነስ ይላል። በቁመት ነው? በቁመት አይደለም ማለት ትንሽ በእድሜ እሷ ትበልጠዋለች። በእድሜ ታዲያ ምን ችግር አለ? ለዚያውም እኮ 5 ዓመት ብቻ ነው። 5 ዓመት? በእውነት ይኸው 5 ዓመት ብቻ። 5 ዓመት ብቻ አይደለም 5 ዓመት ለምን 50 ዓመት አትበልጠው? ችግር የለው። ይኸው አላልኩም? ዋናው ነገር ለሰው ልጅ ፍቅሩ ፎንቃ በቃ ፎንቃ። እንዴ በእድሜ ኩያ ቢሆኑ እንኳን ማለት ነው ፍቅር ከሌላቸው ከንቱ ናቸው። ታዲያ ከንቱ ፍቅር በቃ ፍቅር ከውስጥ የመነጨ ፍቅር።
ውይ ውይ ተመስገን 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 ውይ ተመስገን። ኧረ ተው ቅዱስ ገብርኤል ተው። 3 ደቂቅን ከሰዓት ያወጣ እኔን ከዚህ ማት ማውጣት አቅቶህ ነው? እሺ አይደለም፣ አቅቶህ አይደለም። የኔ ኃጢአት በዛብህ። ለጌታዬ ያለመች አልኩ፣ ለመድኃኔዓለም አልተቻልኩማ። ይሄ ነው አይደለም ገብርኤል? አትንገረኝ፣ አውቀዋለሁ። እስቲ ካስበይ ቁሚ። ቲጂ ንግባ። ምን ነው ዛሬ የምነግርህ ነገር አለኝ። እንዴ ቲጂ፣ ከዚህ በኋላ ንግግር አይሆንም። ምን ነው ሰክራለች ብለህ ነው? ሰክረሻል አላልኩም እንዴ? ሰክረሻል አላልኩም። ግን አትበል። እወድሃለሁ ማለት አፈቅርሃለሁ ጀንቱ። እንዴ ምን አፈቅ? ቲጂ ሰክረሻል። አልሰከርኩም። ድብን ብለሽ ሰክረሻል። ይኸውልህ እንዴት እንደምነግርህ ሲጨንቀኝ ነው የኖርኩት። ልጅነታችንን ጨርሰን ነፍስ ካወቅንበት ጊዜ ጀምሮ እወድሃለሁ። እንዴ ቲጂ፣ እንዴ ቆይ፣ ለመሆኑ የምትናገሪውን ነገር ታውቂዋለሽ? አንቺ እኮ ታላቄ ነሽ። ቅድም ታላቅ ታናሽ መሆን ችግር የለውም አላልክም? እኔ አይ አላልኩም። ግድ የለሽም አላልኩም። ድንገት ተሳስተሽ እንደሆነ አላልኩም። አታጭበርብር። እሺ አልኩሽ እንበል። እሺ አሁንም አልኩሽ፣ ደገምኩልሽ። እንዴ እኔና አንቺ እኮ እህትና ወንድም ነን። አይደለንም? እርፍ! ይሄኔ ነው መሸሽ። ቲጂ በቃ ይኸውልሽ፣ በተረጋጋና በነቃ በተበረታታ መንፈስ ጠዋት ብናወራው አይሻልም? ጎሽ ይሻላል። ጎበዝ፣ ግድ የለሽም። ይኸውልህ ጀንጥሎ አንዴ ስማ። ኧረ እንደው ሰው አለ አይደብራችሁም? አንተ ነው የምትሄደው? ና እንጂ። ምድብህን ጥለህ ለምንድን ነው የመጣኸው? በነገራችን ላይ አነዳድህ በጣም ትሻሽሏል። በቃ ለፈተና መቅረብ ትችላለህ። መኪና መንዳት እንዲቀላለሁ? በጣም ይገርማል። መኪና መንዳት እንደማስበው ብዙም ከባድ ነገር አይደለም። ዝም ብላችሁ እኮ ነው ጊዜን ያቃጥላችሁ። ሞት ብዙዎች ይህን ቀላል ነገር እየነዱ ብዙ ነገር እንዳደረጉ ጉራቸውን ይቸረችራሉ። እንደው በሞት እንደው በፈጠረ አሁን መኪና መንዳት ምን ይከብዳል? ኧረ አይከብድም። በል እባክህ ያነሳህበት መልስ። ተነስ። እሺ ይቅር ካላችሁኝ እሺ። ማኛ አፈር ብላ አፈር ያስበላል። አንተን ማን ነው ይቅር የሚልህ? አንተ እኛ እንልሃለን። ደግሞ ግድ የለም እንበልህ። የገጨህለት ሰውዬ ይቅር ይልሃል። በቃ መኪኖቹ ለለማጅ አይሆኑ፣ ማርሻቸው ያስቸግራል። በዚህ ላይ ነዳጅ መስጫቸው በጣም ጠንካራ ነው። እኔ ምን ላድርገውታል? ጠንካራ ባይሆን ኖሮ ፎቅ ነዳህ ልትመጣ ነበር። ፎቅ ብዙ አይደለም እኮ የሆነ በቃ ትንሽ ነካስ አድርገው ድርምስ አለ። እንዴ እኔ የምለው የ4,000 ብር አጥር አፍርሰህ መጣህ ትንሽ ነው ስትል እንዲያው አንጎልህ ራሱ አንጎልህ ይሰራል። እኔ የምልህ በአንተ እንደው 4,000 እንዴት ነው ትንሽ የሚሆነው? እስቲ ንገረኝ። የቁጥር ግንዛቤ አለመኖር ነው
ወይስ ያቆጣጠር ድክመት? ሆን ብሎ ነው፣ ሆን ብሎ። ስማ ልንገርህ፣ ስንቱ ደህና ልጅማ በሩጫ ሪኮርድ ሰብሮ የእናት አባቱን ስም ያስጠራል። አንተ በየመንገዱ መኪና እየገጨህ ይኸው የአባትህን ስም በሳጅን አሰፋ መዝገቡ ጠዋት ጠዋት በፋና በል በኤፍኤም 97.1 በል። ኧረ የአሜሪካን ቪኦኤም ሳይጠራኝ አይቀርም። አሁንማ በዚያ ታስጠራለህ። አይኔ ፍሰስ። ቆይ አሁን ይሄ ሰውየው እየሰራው ከፍላለሁ ጊዜ ስጠኝ ብትለው አይሆንም? ኧረ ካልከፈልክ አትፈተንም ብሎኝ። እሰይ እግዚአብሔር ይስጠው። በቃ ምን አስቸኮለ? ምን ያጣድፋል? ቀስ ብለህ ተምረህ ወደፊት ሲሞላልን ሲኖረን ይወጣል። እንግዲህ አሁን ምን መፍትሄ ያለው? እንግዲህ እኔ ያዝዬ እኔ ከዚህ ጭቁብ ገንዘብ ላይ ነካ እንዳትለኝ። ታዲያ ካልተከፈለ መልሳ መገተሩ አይደለም እንዴች መኪና ማንጃውን ማሰብ ነው። እሱኛን ሲጥ ለማድረግ እኛን ለመግደል ዕጣ ይጣጣል። ከዘመዶቹ አንዱን ይልካል፣ በጥይት አናታችን ላይ ከፍክፎልን ይሄዳል። ካንተ ጥይት ይሻለኛል። ምን ይላል እንዴ? ጥይት ምን አለ? አንዴ መታሃል ይገላል። እያወቅህ እየተመላለስክ ትገለኝ እንዴ አንተ? እንዴው የኔ እናትህን ትንሽ ለቀቅ እንዲያረጎት እንዴው መቼም የሥራው ባህሪ ሆኖ ነው። እርሶ ምንለው አንድ ፍሬ ልጅ እንዴው 105 ብናደርግልሽ ችግር የለም እንደፈለክ አድርገው። እሺ ወንድምዬ። ወይ እናቴ እዚያ አካባቢ ታክሲ ያገኛል? አይ ታክሲ እኮ እኛ ሰፈር ችግር ነው። ካሳንቸስ ተወጭና አደባባዩ ላይ ቆመው የሚጭኑ አሉ ተራ ጠብቀው። ኮንትራት እኮ ነው ያልኩ። ኮንትራት እኛ ሰፈር አለ። አንተ ምንድነው? ሽቀላ ተገኝቷል። አረገነ ወዘቴ ነው። እውነትህ ነው። ኮንትራት እኮ ነው። እንትና ያስቀምጥልህ። ኩራባቸው ይባላል። እኛ ጀንትሉ ብለን ነው የምንጠራው። አሁን በፍጥረት አንቀባሩ እንደተከበሩ ቤቶት ቁጭ። እሷን ነው? እሷ ነች። ወደ ውስጥ ይገባል እንዴ? መቤት ቢገባስ እንዴ? ሰልባቱ የቅርብ ስለሆነ ይገጭብኛል። አደራ ኮሮኮንች እንዳይኖር። ኧረ በእናትህ አንተ ልጅ፣ ኧረ በእናትህ አሁን ኮሮኮንች እኛ ሀገር ውስጥ አንድ ቦታ ታገኛለህ። ለውስጡን ኮብልስቶን በኮብልስቶን አልሆንም። ኧረ በእናትህ ጀንትሉ ፈጠን በል። ሳልባቲ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ያዝዬ ጀንትሉ እንኳን ደስ አላችሁ። በብላክ መኪናው ስራ ጀመረላችሁ። ያዝዬ ጀንትሉ እንኳን ደስ ያዝዬ እንኳን ደስ ያለ ተገኘ። የመሰራች ምን አገኘ? መሰረ በላ በለኛ። መሰረ በላ መኪናው ሳይቀባ በብላክ ስራ ጀመረ። እንዴት ብላክ ማርኬት ነው? ብላክ ማርኬት ታዲያስ? ሳይቀባ እንዴት አገኘ? እንዴ በኔማ በኮኔክሽን በኔ ግንኙነት አረታው ጀንትሏን ቀባሩ ይዘው አካካካካ ብላክ ማርኬት ሆነ በዶላር ነው ማለት ነው። ዘርዘር አልገባህም። በብላክ ማርኬት ማለት አልተቀባማ መኪናው ሳይቀባ ነው ኮንትራት የጀመረው። ቀለም ሳይኖረው ታክሲ ማለት ነው። ይሄ ነው። አቤት አጥለን ታዲያ ይሄ ልጅ ምን ነው ቀረ? ይመጣል። ሌላ ስራ አግኝቶ እንግዲህ በዛ ሄዶ ይሆናል። ጀንትል እኮ ጎበዝ ስራ ካገኘ በዚያው ነው እያሻሻለ የሚሄደው። አይ መከራ፣ አይ መከራ። ምን ሆንክ? ዘንድሮ ግጥምሽ ነው ጠንቋይ አትጠይቂ፣ እንደው ሰብሰብ ብለሽ ብርጉድሽ ሙቅ ያለ ተክሉ። እንዴት? እስቲ ቀና በልና ተመልከት። መጣው ጋራዥ ታደርስልኛለሽ? ምንድነው ፉ?
አንተና እንዲያዝላ ያደረስካት ነግሮኛል እኮ ዘሪሁን። እንዴ በጣም እኮ ነው የሚገርመው። ምንድነው የሚገርመው? ሳትነግረን ንገረን። በቃ ገብቶናል፣ እያየን ነው። ንገረን። እንዴ ሴትዮዋን ይዣት ሲሄድ እሺ ያዝዬ ወዬ እንዴ እንደ ጎማው አካሄድማ ተያይዘን ጁባ ገብተን ነበር። በቃ አርጎት ነው ሰው አቁም ያለው። ታዲያ ከሰራው አከፍልም እንዴ? ሴትዮዋ እኮ 100 ብር ብቻ ነው የሰጠች። 300 ብር እኮ ነው አስቆጥቼ የመጣሁት። ሙት በለኝ። አዎ 100 ብር ሰርተ የ300 ብር ዕዳ ይዘህ መጣ አይደል? ይሄ ነው ልጅ ማለት። ይሄ ነው ንግድ ማለት። ብትወለድ አይደል? ብትወለድ ባትወለድ እንዴት ታደርጋለህ? 2,600,000 ብር። እንዴት ይሄን ያህል ልዩነት አበጣ? እኛ እናውቅም። መንግስት ባዘዘው መሰረት የሂሳብ ኦዲቱን ማሳወቅ እንችላለን። እሺ አሁን እኔ ምንድን ነው ማድረግ ያለብኝ? ነገርኩት፣ ማድረግ ያለብሁት። በቃ በእኔ በኩል ዝግጁ ነኝ። ያላችሁትን እከፍላለሁ። ደግሞም አይበዛም። ድርጅቱ ከተከፈተ ጀምሮ ሂሳቡ መስተካከል ስላለበት ብዙ ልፋት ይጠይቀናል። ደግሞ እንዳዩት 4 ነን። 50,000 ብር ለ4 ማለት በጣም ትንሽ ናት። ለኔማ እሺ አንተ ካልክ እሺ። እሺ ዳት ሳሪ ትንሽ ጉዳይ ስለያዝ ነው። ትንሽ እና ሉረን
መኪናው ተቃጠለ። የቱ መኪና? ፔጆኗ። እኔ እንጃ ምን እንደነካው አላውቅም። በቃ ድንገት ተንቦገቦገ እና እኔ ምን ላድርግልህ? እኔ ምን ላድርግህ እንዴ? ቶሎ ብለህ ድረስልኛ። ይኸውልህ ልንገርህ፣ የተቃጠለውን መኪና ከጓደኞች ጋር ሆነ እየዞርክ ወያው እየጨፍሩበት እንጂ እሳት አደጋ ያደረገኝ እንዴ? ወዶ ይዝቋል እንዴ? እኔማ መብራቱ ኃይል አገኘ ብዬ ደስ ብሎኝ ነበር። ለካ መኪናው እየነደደ ነው። መኪና አልነበረማ፣ የገዛ ነው መኪና አልነበረም። አዎ ምድጃ ነው፣ ካምፋየር። እንዴ እንዴ! በጣም እኮ ነው የሚገርመው። መኪና እንዲነደድ ቦክ 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 እኮ ነው። ማን ሊሰማኝ? አልተናገርኩም? ተናግሬያለሁ፣ ድሮ ተናግሬያለሁ። ይሄ ነገር መኪና አይደለም፣ ባዶ ነበር ብያለሁ። ባዶ ነበር። ወይኔ ሰውየው፣ እኔ የምለው እንደዚህ አይነት አሮጌ መኪኖች በመንገዳችን ላይ እየተረመሰመሱ ነው የዚችን ሀገር ህዳሴ የምናበስረው። የኔ ጌታ ህዳሴውን ትተህ አሁን ምን እናድርግ? ገንዘብ አልጠየቀኝ እንዴ? ማታ ባለችበት አስጠብቂያት ነው የመጣሁት። አሁን አስጎትቼ ጋራዥ ልሰዳት። እውነቴን ነው። ሞቷን የተመኘች አይጥ የድመትን አፍንጫ ታሸታለች አሉ የኔ ጌታ። ገዛጅማ ሞቴን አላፋጠነው እንዴ? ያለችበት ሁኔታ ጥሩ አይደለም። በኋላ ሌቦች ያርዷታል። ሳይ ገላገሉና ገላገሉን። አለቀ። እኔ ምን አገባኝ? እኔስ አያገባኝ። ማረግ አይደለም ለምን አይበልቷል? እዚህ ደግሞ ይሄ ቲዶ ነው የጠፋው። እሱ ደግሞ አንተ ቁጭ ብለህ ስራ እንሰራለን እንዴ? ያማል እንዴ? አይ እጂ በፔንሳስ ጎትታታል። ለነገሩ አንተ ምን አለበት? እንቅልፍ አታጣ፣ ጉሮሮን አትያዝ፣ ባንጃው ጭንቅላትን በጥይት አይበረድሰው። ችግር አንተ ቁጭ በል። ገንዘብ ስታይ እንዲህ የሚያደርገህ ነገር አለ። እንደገና ልጀምር ነው። ስነ ስርዓት ይኖር። 1 2 3 4 እንደዚህ አትበለኝ። አትወግመኝ። እኔ ገንዘብ ላይ እንዴ አትወግመኝ። 1 2 3 4 5 6 7 8 9 10 1 2 3 700 ይበቃል። ይሄ ጀራስ ጎትተን? ኧረ በጭራሽ እሽኮኮ በላት። መጣው ጋራዥ አልሻት መጣው። አይኩራባቸው ያትዬ ሰው 5-6 ተይሮባ ሲኖትራከር እየጫነ ይመጣል። ደሞ ትጠራኛለህ ያዝ እያልከኝ የማይለቅ በሽታ ያዝህ። ሌላ ምንም አይደለም። እንዴ አሁንማ መንግስት ያወቀኝ የኢትዮጵያ መንገዶች ባለስልጣን የፈረመልኝ ሹፌር ሆኛለሁ። ኧረ እባክህ መጎበዙን ጎብዘሃል፣ ግን መንጃ ፍቃድ ሲኖር ብቻ ነው መንግስት ያወቀ ሹፌር የምትሆን። እንዴ ከ3 ቀን በኋላ መተወሰድ ብሎኛል እኮ። ከ3 ቀን በኋላ ነው ሾፌር የምትባል። ገና ይልቃውን እንሂድ። ቤቱ በዚህ መኪና? አዎ በዚህ። ምን ነው? እኔ በዚህ መኪና ልሂድ? ለምን? ኧረ እኔ ባለፈው ድንጋጤ አልወጣልኝም እንዴ። እሺ በዚህ ከሆነ እኔ ነኝ የምነዳው። አንተ እንዴት ብለህ ነው የምትነዳው? ደሞች መንዳት አቅተኝ እንዴ? ውረጅ። ማሚ ትቆጣኛለች በእናትህ። እንዴ ምን ልታረግ ነው? እና አምቡላንሱ ሄዶ ነው ልቆም። ኧረ አንተ ልጅ ተረጋጋ። ይኸው ገና መኪኖቹ ልቆም አይደል እንዴ? አምቡላንሱ አረ እንዴ አንተ ቀስ በል። ወይታው አረ በእናትህ ቀስ በል እንዴ ኩራ፣ ቀስ በል እንዴ። ፖሊስ መኪናው እየተከተሉን ነው። አንቺ ቁጭ በይ፣ ወደ ውስጥ ሁኚ። ተነስልኝ ከዚህ ወየው አሁን መጮህ ምን ይጠቅማል? ወይ
ተነጋግረን መፍትሄ መፈለግ ነው የሚበጀው። መጮህ ምን ያመጣል? አልሞት አልኳችሁ። እግዚአብሔር ይስጥህ ያዝዬ። የዚህን ዕቁብ ገንዘብ መዛምጣ እያልክ በዝዤ ስሰጥህ መዛምጣ ስትል በዝዤ ስሰጥህ ይኸው ጉድ ውስጥ ከተትከኝ አይደለ? እግዚአብሔር ይስጥህ። እሺ ምን አድርግ ትሉኛላችሁ? እኔ እኮ ፍሬኑን ይዤው ነበር። በቃ ያኛው መኪና ተንደርድሮ መጥቶ ተጋጨኝ። ያንተ መኪና ፍሬን የለውም? መሪ የለውም እንደ መኪናው? እሱ እንኳን አለው። ታለው ታዲያ ሸሽም እንዴ? እንዴ ምን እንዳለው ሰው አንተ መኪና መሀል ከተተህ ዳሩን አትይዝም? ድሀ ሸሽቶ ነው እንዴ? ሰካራም ቢመጣ ሸሽተህ፣ የጠገበ ቢመጣ ሸሽተህ። መሪ ለምን ተሰራ? ለምንድን ነው የሚጠቅመው? ለመሸሽ አይደለም እንዴ? እንደ በገሬ እንዲህ ትናረትልኛለህ? ኧረ ተው አንተ ልጅ ተው፣ ተው ልብ ግዛ፣ ተው ተው፣ አካባቢህን ተመልከት። ይሄ አካባቢውን አይመለከትም። እዚሁ ቁጭ ብሎ ጅንሱን ያሳጥራታል። እኔማ መጀመሪያ ራዲያተሯ ፈላብኝ። ፍሪ ሲሆን እምቢ አለኝ። የእጅ ማርሽ ከእንደገና 33 ዓመት የነዱ ሹፌሮች እንዳንተ አፋቸውን ሞልተው አይነጋገሩም። ፈላብኝ ይላል። ፍልት ያለብህ አንተ ላይ ፈልቶ እኛም ላይ ያፈላህብን። ልንገርህ አንተ ሞትህን ልትሞታት ጥል ልትላት ጫካ ውስጥ ዛፍ እየፈለክ እንደሆነ ባወቅ። አባይ ጀንቱላ አንዴ ከዚህ ችግር ይውጣ እንጂ እንደምንም ተጋግዘን እንመልሳለን። አይውሮ ለመሆኑ ስንት ብር ነው? 12,000 ጠራኸው? ዝም ብለህ ባፍ ጠራኸው? 10 ስንት ነው ያልከው? በጽሁፍ የሚቀርብ ነገር ነው እንጂ ይሄ በስም የሚጠራ ነው? ይጠራል? ቆይ አባ ተረጋጋ እባክህ። እንዴት ብዬ ነው መረጋጋው? ወሮ አንድ ሰው ይጭበረበራል እንጂ ከኢትዮጵያ ሕዝብ ይጭበረበራል። ወይኔ ምን ይሻላል እናንተ? ምን ይሻለኛል? ብረግምህ አልሆነም። እንደ ፍየል ተስማማህ። በቃ የዚህን ዕቁብ ገንዘብ አጥፍቼን የማሰውኝ እዚህ አልቆም። በቦሳሱ አድርጌ ወደ አረብ አገር እጠፋለሁ። ካለልኝ አረብ ገረድ ሆኜ እኖራለሁ። ካላለልኝ የአረብ አሸዋ በልቶኝ ይቀራል። ምን ነካ አባ? አሁን ደግሞ ስደትን ምን አመጣው እዚህ? አሁን ተነጋግሮ መፍትሄ መፈለግ ነው የሚሻለው። እንግዲህ ህልም ተፈርቶ ሳይተኛ አይታደርም። ሙቱ የሚለን የለም። በቃ ሰርተን እንከፍላለን። ሌላ ምን ይመጣል? ባንጃው ሰው እኮ ፈንጅ ነው ያዝዬ፣ ካልነካው አይፈነዳም። ቆይ አባዬ እኔ አስቸግሬህ አውቃለሁ? ኧረ በጭራሽ። አንቺ ምን ብለሽ ታስቸግሪኛለሽ? አለ እንጂ ያበሽከር። በቃ ለኔ ብለህ አባ እባክህ፣ ለኔ ብለችን ብቻ እሺ በለ። አንዴ ሆኗል። እንግዲህ ምን ይደረጋል? አዎ እናንተ ስጡኝ። ምንድን ነው የምትሰጥህ? ብር እኮ እኛ ለአንተ እኛ ለአንተ ብሩን እንሰጥሃለን አይደለም? ብሩን ስንሰጥህ አንተ ደግሞ ወስደህ ትሰጣቸዋለህ አይደለም? ነው እኮ እንደዛ ነው። እነሱ ደግሞ ብሩን ይቀበሉና መኪናውን ይሰጡሃል። አዎ አንተ ደግሞ መኪናውን ተቀብለህ ወደዚህ ስትመጣ ታጋጨዋለህ አይደለም? አዎ ልክ እኮ ነው። ልክ ነው። እሱ ልክ ነው። እንዴ ደህና መተህ ታውቃለህ እንዴ? ታውቃለህ? አታውቅም። ስለዚህ ልክ ነህ። አዎ ነው የሚባለው። አዎ ባለፈው አጋጭተህ መጣህ። ባለፈው አቃጥለህ መጣህ። አሁንም የ1 ሚሊዮን ብር መኪና ገጨህ። አሁንም ብትመጣ ምናልባት የ2 ሚሊዮን ይሆናል። ማን ያውቃል? ኧረ ቲጂ ንገሪያቸው። ይመልስላችኋል አባ። በእኔ ይሁንብህ አልኩ አይደል? እኔ እንግዲህ ከዚህ በኋላ ምንም አቅም የለኝ። እንዳሻችሁ ፈለጋችሁ። እሺ አመሰግናለሁ። ሳትመሰገን እድሜ ይጣል። አመሰግናለሁ። እኔ ይኸው ሌላ ዘዴ መፈለግ አለበት እንጂ ካሁን በኋላ ከዚህ የቁም ገንዘብ ላይ ሽርፍራፊ ሶልድ የ5 ሳንቲም አይነካም። እንዴ ያዝዬ አንተም? አዎ ያዝዬ እሱ። አዎ እኔ ያዝዬ። ምን ሆነሃል? እንደው ትንሽ ሂሳብ ብትቀንስልኝ ብዬ ነበር። አመጣጥ ስንት ስራ አቁመን እኮ ነው እኛ የሰራነው። እንዲያውም ከዚህም በላይ በጣም ያስጨምረ ነበር። እንዴት አድርጌ እናመጣው? እኔ የማውቀው ሰው ያዝ እስቲ ረጋ በል። ነግሬሃለሁ፣ ስነ ስርዓት ይኑርህ። እኔ ላይ አይደለም እንደዚህ የምትለው። እንደ
እንደዚህ ምንድነው እንደ ራስ መኪና እስቲ ያዘው በሁለት እጅ ግድ የለም እንደው ረጋ በል እስቲ ልክ እንደ ራስ መኪና እንደዚህ በጠብቅ አድርጋ ያዘው ነው ነገር ያለው አንተ ልጅ ሳትንቀሸቀሽ ወስደህ ለሰዎቹ ይሄን መኪና አስረክብልኝ አደራህን እኔን አትይኝ ፊትህን ፍሬን ፍሪ ሲሆን አድርጋ ያዘው እሱ ነው አይደል አዎ እሱ ነው ደግነቱ ብዙም አራቀም ስኪያሪስ ጀንቱ እግዚአብሔር ያክብር እንዳኮራ እውነትም ኩራ አረ እግዚአብሔር ይስጥህ እናቴ ዛሬ እንኳን ከጎታች መኪና ሐሳብ አዳንከኝ አይደለም እዚሁ አጋጫው ጎሽ ይሄ ነው ልጅ ማለት ከእንግዲህ ልንገር ስለዚህ መኪና አያገባኝም አንተና ይሄ ባለጋራጭ እንደምጥርጥራችሁ አርጋችሁ ተሰሩታላችሁ እኔ ወደ ድል በአሌ ሌላ ነገር አስቤያለሁ ትንሽ ስራ ስለነበረብኝ እውነቴን ነው ሌላው ደግሞ ለጥንቃቄ ቤት ሄጄ መኪና መቀየር ነበረብኝ እንደዚህ እንድታሰማ አልፈልግም በቃ አሁን ብታምን ባታምን በ15 ደቂቃ ውስጥ ገንዘብ ይዤ እመጣለሁ አቤት ትራፊክ ማኔ ለባለቤቴና ለልጄ አሁንም ታጭበረብረናል አይደል ኧረ እኔ አላጭበረበርኩም ለየትኛው ድርጅት ነው የሚሰሩት ለማግ ኢንተርናሽናል ፒኤልሲ ነው ያው የራሴ ድርጅት ነው ምንድነው የሚለው ይሄ ሰውዬ እንዴ እንግዳውስ ልንገራችሁ ተው ይሄ ነገር አይሆንም በቃ 2,600,000 ብሩን ለመንግስት እንክፈል ብየዋለሁ ምንድነው የሚከፈለው 50,000 ብር ነው ይኸው ለማን ነው የሚከፈለው ለኦዲተሩ ኧረ በእናታችሁ እኔ እኮ ለአባይ ግድብ ቦንድ ገዝቻለሁ እውነትህን ነው እውነቴን ነው ደግሞ ገቢዎች መስሪያ ቤት ከፍተኛ ግብር ከፋይ ብሎ ዋንጫ ተሸልሜያለሁ የማን አባል እኔ የማን አባል ነኝ ተናገር የማን አባል ነህ እኔማ የነጋዴዎች ምክር ቤት አባል ነኝ አየሽው አሁንም ሲያጭበረብረን ተነስ ቀበቶና የጫማህን ክርፍታ ልታስሩኝ ተነስ ኧረ በእግዚአብሔር በሉ ኧረ እባካችሁ እሺ በቃ የሆነውን እንኳን ለቤተሰቦቼ እንዳሳውቅ ስልክ እንኳን ስጡ ሄሎ አንዬ አቤት ጉድ ሆንኩልሽ እኮ ምን ጉድ ብቻ ተዋርቼልሻለሁ እናቴ ምንድነው የምትለው ወንዴ ከእንግዲህ የኔ ነገር አበቃ ሄሎ እንዴ ምንድነው አይ በቃ ከእንግዲህ በኋላ የኔ ነገር አብቅቶለታል ይኸውልሽ አድምጪኝ ከእንግዲህ ወገብሽን ታጠቂ እኔ ቢሮ መሳቢያ ውስጥ የባንክ ቡኩም ቼኩም ጥሬ ገንዘቡምና አዳምጠኝ ምንድነው የምታወራው አዳምጪኝ አንዳንድ ሰነዶችም አሉ
በቃ እኔ የጀመርኳቸውን ስራዎች እንደምንም በርተሽ ጨርሽ። ቶሎ ቶሎ ተናገር። እሺ እሺ ጌታዬ። ስልኩ እንዳልቀማ እና በርተሽ ጨርሽ። እሺ እኚህ ናቸው የሚኒስትሩን መኪና ገጭተው ያመለጡት? አዎ ጌታዬ እኚህ ናቸው። ኧረ እኔ መድኃኒዓለምን እንደዚህ አይነት የመኪና ኢንስፔክተር አትቆጣ። ስራችንን በትህትናና በአግባቡ ልንሰራ ይገባናል። ለመሆኑ ተልእኮት ከየት ነበረ? ኧረ ጌታዬ እኔ ምንም ተልእኮ የለኝም። እኔ ምንም የማውቀው ነገር የለኝም። ለማሰናከል መኪናውን ገጩ። ሴራው አልሳካ ሲሎት ገጭተው አመለጡ። ኧረ ጌታዬ እኔ ምንም አይነት መኪና ገጭቼም አላውቅም። ኮማንደር ፊታቸውን ዝም ብለህ ያው የማጭበርበር ምልክት በደንብ ፊታቸው ላይ አለ። አጭበርባሪ። ኧረ እባካችሁ እናንተ ሰዎች እንደ ኧረ እባካችሁ ተውኝ። እንዴ ምንድን ነው የምትሉት? ሄሎ እንዴ ማም ዳድ ምን ሆነ? የባለስልጣን መኪና ገጭታ አምልጣሃል እያሉ እያሰቃዩት። ወይኔ ጉዴ። ማም እርግጠኛ ነሽ የባለስልጣን መኪና ገጭታል? አዎ ወንዲ ጥሩ አልነበረም ሰሞኑን። አዎ ይገጫል። ወይኔ ጉዴ ማም እኔ የገጨው ጤና ይስጥልኝ። ጤና ይስጥልኝ። ሰላም አላችሁ? የዚህ ቤት ባለቤት ማን ነው? ሁለታችን። ምን ነው ችግር አለ? እናሳጥርላችኋለን። አቶ ኩራባቸው ማን ነው? ኩራባቸው የኔ ልጅ ነው። ፖሊሶች ነን። እኛ እኮ የቁቡን ገንዘብ መኪና ገዛንበት እንጂ ሌላ ምን አደረግን? አዎ እዚህ አካባቢ በስምምነት ያቋቋምነው አንድ ቁብ አለ። ይኸውልህ ጌታዬ የቁቡን ገንዘብ አንስተን መኪና ከመግዛታችን ውጪ እኛ እዚህ አካባቢ ሰላማዊ ሰዎች ነን። አቶ ኩራባቸው ወዴት ነው ሄደው? መኪና ላይ ሰራ ጋራጅ ነው ሄደው። ይመጣል። ትንሽ ቆየት ብሏል። መምጫው ነው። እሺ እስከዛ ቀጥሎ። ወዴት ወዴት? ኩራባቸው ሲመጣ ትለቀቃላችሁ። አቤት ምንድን ነው? ኩራባቸው አንተ ነህ? ምንድን ነው? መኪናውን መቅጨቱ በወቅቱ ነግሮናል። ቁም ነው ብለን ነበር እኮ የሰበሰብነው እንጂ እንደዚህ ጣጣ ውስጥ ይከተናል ብለን አላሰብንም ነበር። በቃ አምቡላንሶቹ ሲያልፉ መንገዱ የተለቀቀ መሰለኝና ተከትየው ሲሄድ ድንገት መኪኖቹ መጥተው ተጋጩ። ለዳይ ጣፈው ቢነግድ አይተርፈው አሉ። ምን ቀን እንደተወለደ ምን ቀን መድኃኒዓለም እሱን እኔ ላይ እንደጣለብኝ ብቻ ነው የማላውቀው። ይሄ መኪና ሌላ ጣጣ ውስጥ እንደሚከተል በጣም ገብቶኝ ነበር። እኔ መኪናም ገጭቼም ሲጋጭም ሲገጫጭም በቃ ግጭት የሚባል ነገር አይቼ አላውቅም ከልጅነት ይኸው እስካሁን እስካለው ድረስ። እውነት በእናታችሁ ባንጃውን ጥሩትና እግሩ ላይ ወድቄ ይቅርታ ልጠይቀው። ምን ላድርግ? ወልጄዋለሁ መቼም አልጥለው አልቀደው። ኪሳራ እኮ ነው የልጅ ኪሳራ እኔ የደረሰብኝ። ማንም አንድ ፍሬ ልጅ መጫወቻ ነው እንዴ? እንዴ ያዘይ ምን እንደው ምን አርገን ምን በድለን ነው እንዴ እኛን የሚያሳቅቁን? ምን አውቃለሁ። አተዳደፉን እንጂ ያተዳደፉን። ምን አሉ አንተ? እናጣራና እናንተን እንለቃቸዋለን አሉ። አዎ ለኔም እንዴ ነው ያሉኝ። ልጆቹ እዚህ ቆያሉ እናንተ ትሄዳላችሁ አሉ። አዎ ያዝዬ እኔ የምለው ይሄ ኩራባቸው የሚባል ልጅ እቺ መኪና ባትገዛ ኖሮ ስለመንጃ ፈቃድ ያስብ ነበር? በጭራሽ አያስብም። ግን ልንገርህ አይደለም ልሙትልህ ያዝዬ ልሂድለት፣ ይሄ መኪና ልሂድለት የማረጋውን እኔ ነኝ የማውቀው። ምን ታደርጋለህ? ግድ የለም ቶ እኔን ቶ ያዝዬ ና ሀብታሙ ሁሉ ቤቱ የለም ለካ እዚህ ነው የታጎረው። ኧረ እግዚአብሔር አንተ ጃኩረስ ሀብታም አለ አሁን እንዴ? ቦሌ ሀብታም ቀርቷል አሁን። ተው አያት አሁን ባዶን አይደል? ጠቅላላ እጅ አይደሉ እንዴ? እንደው ጠቅላላ እጅ አይደል እንዴ ያሉት? አባባሉ አሁን ነው የገባኝ። ከእያንዳንዱ ህንጻ ጀርባ ፓርኪንግ አለ። ሰላም ነው? እንዴት ኖት? ሰላም ነው። ሰላም ነው። ኧረ አይገባም። ምርጡን መኪና ያጋዛህን ምርጡ ደላላ
እንኳን መጣ የኔ ጌታ። ደህና ነህ? ደህና ነህ? ደህና ነህ? ደህና ነህ? ወይ መገጣጠም፣ ቁጭ በል። ወይ መገጣጠም። አንተ እንዴት መጣህ? ሰላም ነው? እንዴት መጣህ ነው? ትክክለኛ ነኝ እኮ መገጣጠም። አንተ ልክ ነው። ሰላም ነው? ሰላም ነው። አዎ አያት? አዎ አየኋት እኮ። ምን ነው ለመሸጥ አሰባችሁ? ምን እናርግ? በቃ እንዴ ደግሞ እንሻሻላ፣ ከፍ እንበል። አተረፍን እኮ ተሰራ እኮ በየቀኑ ነው እንዴ መዝገብ የቻሉበት። እስቲ ተሰራ 3 እጥፍ አድርገን ሶስት እጥፍ አድርገን እንሽጣት። ከእጃችን ትውጣ፣ ደግሞ ከፍ እንበል። እኛ እንደተጠቀምን ወገናችን ይጠቀም ብለን አሰብን። ምንድን ነው እንዲህ ስስት? በፊትም እኮ ያጋዟችሁ ለትርፍ የምትሆን መኪና ነው። እውነቴን ነው። እኔ መቼም ውለታህን ሰው አይደለም እሱ ባለቤቱ ይክፈል። ኧረ ምንም አይደል። አሜን ነው። ተው ግድ የለም። አዎ ተው ግድ የለም። እኛን አስደሰተህን የለ አንተ፣ ተደሰተን የለ እኛ ባንተ። አዎ መድኃኒዓለም ያስደሰተህ በልጆችህ አግኝ። አሜን አሜን። በልጆችህ አግኘው ልንገርህ። አዎ አሜን። ልክ ነው። ስንት አላችኋት ታዲያ ዋጋዋን? አንበብ ትችላለህ አይደል? አዎ እንዴ በደንብ እንጂ። እንዴ ይሄ 46849 ከ60 ሳንቲም የሚለው አንተ አይ ደህና ታነባለህ እንዴ? በደንብ ነው እንጂ። አይ እንደዛ ከሆነ በጣም ነው የተወደደው። እውነቴን ነው ብለህ አሁን የጎቢውን ሁሉ አልጨመርንም። እኔ ከኔ ቀብላሽ ሆን እኔ ልክሰር ብዬ አሁን አልጨመርኩም እንጂ እንደው ለትርፍ አይደል። አይ እንደዚህ እንኳን አያዋጣ። እቺ መኪና 6 ወር ባልሞላ ጊዜ ውስጥ 3 እጥፍ ትጨምር። ምን ይደረግ ብለህ ነው? እንደዛ ከሆነ እንኳን ወዴት ታዲያ ወዴት ልትሄድ ነው? እንስማማ እንጂ። መስማማት ከቻለን ደስ ይለኛል። እንዴ ገዢ ከመጣን እንስማማለን። ምን አለ ቁጭ በላ። ምንኛ ገዢ አለኝ። ቁጭ በላ። እንደዛ ከሆነ ይኸው እንደው ያለ ሙያችን እኛም አንግባ። እስቲ እንደው አንተ ከሙያ አንጻር እኛም ሳንጎዳ ገዢውም ሲያጎዳ ወገናችን ነው እንዲሰራበት ነው እኛ እንዳተረፈን። እንደው ስንት ቢሆን አንተ ኮሚሽንህንም ያዛርገህ እንዴት ነው? እርስዎ የመጨረሻውን ቢነግሩኝ አይሻልም? ግድ የለህም ሰው የሚልህን ስማ። ምንድን ያጋዛን አንተ አይደል? እንዲህ ወዲያ ብለህ ልክ ነው። እሱማ እንዲያ ብለህ እንዳጋዛን እንዲያ ብለህ ደግሞ ቀውጠው ምን አባቱ 6000 በቂ ነው። 6000 አለ ፍተሻ። እኛ ሳስፈትሸን ቢሆን ኖሮ ያን ያህል እናተርፍ ነበር አይደል? ልክ ነው። እሺ ደውልለት። በቃ አሁን ይከፍላል። አሁን እኮ ስንት ነው ያልከኝ? ግን 6000 አይደለም? አዎ 6 ቦታ በለሃን ያለ አንተ ና ና ደህና ነው? ደህና ነው። እኔ የምልሽ ጠየቅሽው? አዎ በየአመቱ የሚጠበቅበትን ግብር ይከፍል እንደነበርና በየአመቱ ደግሞ በራሱ ኦዲተሮች ቼክ ያስደርግ እንደነበር ነገረኝ። እሱንማ ለእኔም ነግሮኛል። ጠበቃው ጋር ሂጂ ብሎሻል። ለምን? ድርጅቱ እንደገና ኦዲት እንዲደረግ አቃቢ ህግ እንዲያዝልን አናግሪው ብሎሻል። እንደገና ኦዲት ቢደረግ ምን ይሰራል? እኔ እንጃ። ጠበቃውንማ አነጋግሬው ነበር። ምንም አይነት ዕዳ ከሌለበት ወንዴ ሙስና ሊፈጽም አሰበ እንጂ ስላልፈጸመ ነፃ ሊወጣ ይችላል ነው የሚሉት። ወይኔ ማሚዬ ደስ ሲል። የሁሉ ጦስ ያንቺ ነው። እሺ ሁለተኛ እዛ ልጅ አጠገብ ብትደርሺ ውርድ ከላሴ ብያለሁ። የረውሮ እንዴ ኧረ ስለፈጠረሽ ጌታ እችን የ9 ወር ደሞዝ በላሁ ብለሽ ቢሮ ገባሁ ብለሽ ገና ለገና ሴትነቱን ረሳሽው። እሳቱ በስቶብኝ እኮ ነው። ዞር በይ። እሳት ምክንያት ነው ሴትነቱ ጠፋይ በይ። አይ ምን ነው አንተ ስራ እንዴት ነው? ቀዝቅዟል እባክህ። እንዴት አይቀዘቅዝ? ጠየጠፋውላችሁ። አንተማ ምን ቸገረህ? ምን ሽማግሌ ተጫወትበት። ያው ሲበልበል ለምን ቁጭ አልኩልህ? ያው
አይዞ እንግዲህ በቃ ምን ይደረጋል ብለህ ነው። አይዞ እንዲያው በመድኃኒዓለም ባውዬ እንዲያው በጣም ይሻለሁ። ምንድን ነው አንድ ነገር ላስቸግርህ፣ የምትችለው ነው ትችለዋለህ። እንዲያው ላስቸግርህ ልጄ እሺ በለኛ። እሺ በለኝ። እሺ ጎሽ እሺ በለኝ። እስኪ ዝም በል እስኪ ጸጥ በለኝ። ይሄንን ባዶ መኪና ይገዛ ብለህ ጉሮሯችን ላይ ቆመህ ይኸው ምን ትፈልጋለህ? ይኸው ክትክት ብዬ ቁጭ አልኩልህ። ልጄም እኔን አስታምማለሁ ብላ ቁጭ አለችልህ። ስራ ፈታንልህ። ኧረ በእናትህ በጅሩንድ እንዲያበለኝ ተወኝ። ለእኔ እንኳን አታስባባ። እኔ እዚህም ቦን ስራዬን እየሰራሁ ነው። እንዴት አላስብ? ተይ እንዴት አላስብ? ኧረ በእናታችሁ ረስቼው ሰውዬው እኮ በእኛ ጦስ ታስረው ቀሩ። ኧረ በህግ በእኔ ጦስ ብለህ ራስህን ቻል። እኛን አትቀላቅለን። አልተፈቱም እንዴ ጀንትሉ? አልተፈቱም። ልጅቷ ብቻ ነች የተፈታች። ምንድነው ልጅቷ ካንተ ጋር አይደል የተፈታችው? ምን አድርገው ነው ግን? የሆነ ኦዲት ነው ምናምን ሲሉ ነበር። ኦዲት? እንደዛ ነው መሰለኝ። እስቲ ደውልላትና አጣራ። ኧረ ስልኬን አታነሳውም እንዴ? ተጣላችሁ እንዴ? ምን እባክሽ አባቴን ያሳሰርከው አንተ ነህ ብላ አፍንጫዬ ላይ ቆማ ሴት ልታረገኝ። ሞት ምን ነው በገላገለችህ። እኛ በግልግል ልልህ ነበር። እውነቴን ነው። እኔ የምልሽ ቲጂ አንቺ ኦዲት ምናምን ታሪፍ የለ ለምን አትረጃቸው እንዴ? ኧረ ተወኝ። ኧረ እንደው ላሳዝንህ። አንቺ ወር ነግሬሻለሁ። ዝም ብለሽ አዳምጪኝ። እንደው ነግሬሻለሁ። ይሄ ጧሰኛ ልጅ ነው ነግሬያለሁ። መዘዝ ውስጥ እንዳትከቸኝ እንዳትገቢ። አባትን ትወደዋለህ? እንደኔ ግን አይሆንም። አባቴ ማለት ልክ እንዳንተ ላንቺ ቶፕ ማለት ነው። እዚህ ምድር ላይ ያለኝ ትልቁ ሀብቴ እሱ ነው። እሱን ነው ያጣሁት። እሱ ነው የታሰረብኝ። ሳሮን አባትሽ የታሰሩበትን ምክንያት በግልጽ ማወቅ እፈልጋለሁ። ይኸውልሽ ሳሮን ግድ የለሽም። ሁኔታውን አስረጅኝና መፍትሄ አብረን እንፈልግ። ረዳት አያስፈልገኝም። እርዳታ ሳይሆን ችግራቸው ኦዲት ብቻ ከሆነ ሊረዳን የሚችል ኦዲተር አውቃለሁ። አያስፈልገኝም አልኩ። ሳሮን እሺ ቢያንስ ልሸኝሽ። ይልቅ አትከተለኝ፣ ከእናቴ ጋር እንዳታጣላኝ። ማም አስጨነቅሽኝ እኮ። ድጋሜ ሳቦርት እንዲደረግ ተፈቀደ እና ምን ይጠበስ? በመንግስት ኦዲት ከሚደረገው በተጨማሪ በእኛ ኦዲተር ሂሳቡ ቼክ እንዲደረግ ኦዲተር ሳፈላልቆ ቆይቼ ዶክመንት የመጣሁት። ኦዲተር ደህና ዋላችሁ? ሰላም ደህና ዋልሽ? እግዚአብሔር ይመስገን ደህና ዋልሽ? ሳሮን ትባላለች። ተዋወቁ እንዴ? እሺ ሳሮን እሷንማ እናውቃታለን እኮ በደንብ ነው የምናውቃት፣ ባለውለታችን። ኧረ ጎሽ ደህና ነሽ? ደህና ነኝ። ቁጭ በያ። ይቅርታ አንዴ ላናግር ፈልጌ ነበር። አንድ ሚስቶ በጥሩ ሁኔታ ሚስቷ ላይ ያልከኝ እዚህ ነው? ለካ ነግሬሻለሁ። አዎ እዚህ ነው። ለአባቴ ነግሬው እኮ ሚስቶ በጣም እንደሚወድና በጣም ጥሩ ምግብ እንደሆነ ነገረኝ። ኧረ እባክሽ እውነት? አንቺ ደግሞ ዛሬ ትቀምሹና በጣም የምትወጂው ምግብ ይሆናል። ለምን መሰለኝ ፈለግኩ። ባለፈው የሚረዳን ኦዲተር አለ ምናምን ብለኸኛል ነበር? አዎ ኦዲተር ጓደኛለች። ጓደኛ ብቻ ልትረዳን ትችላለች። ምን ችግር አለ? ኦዲት ማድረግ አሁን ኦዲት ማድረግ ከባድ ነገር ሆኖ ነው እንዴ ተጨናነቅሽው? እንዴ ኦዲት ማድረግ ምን ይከብዳል ብለሽ ነው? በቃ ሙዝና ብርቱካን የመላጥ ያህል እኮ በጣም ቀላል ነገር እኮ ነው። በቃ ትገባለች፣ ትራርቅ ሂሳቡን ሰርታ ትሰጥሻለች። 5 ደቂቃ ስራ። አረ ችግር የለም እንዴ። አሁን ይሄ በጣም ከባድ ነገር ሆኖ ነው? አረ እኔ ሳለሁ አይደል እንዴ? እኔ ራሱ እረዳታለሁ። ምን ችግር አለው? አንተ አፍጥ ነው ሄ
ኦ ማይ ጋድ ያው የኦዲት ሪፖርቱ ትክክል መጣ። ኧረ እባክሽ ሰዎቹ ምንም ዕዳ የለባቸውም። እንዴ በቃ አሁን ተስተካከለ ማለት እንዲህ ነው? እንዴ ዛሬ ላንች ቶፑ መጣ። አባትሽ ሚስቱ ይወዱ የለ ለእሳቸው ነው ይዤ የመጣሁት። ታዲያ አባቴ ሲፈታ ነው እንደ ሚስቶ የምታመጣለት? ተፈቱ? ኧረ አዎ እያስወጡት ነው። ማሚዬ ውስጥ ናት። ደስ ሴት ናት። እንዴት እንዴ ቀን ሳትል ማታ ሳትል ውላ አድራ እኮ ነው ስራውን የሰራችልን። እሺ እንዴ አዛዧ ነዋ። 10 አለቃ ኩራባቸው ያዝ አርጋቸው ይባላል። ደህና አርጌ ያዝ አርጌ ነው ያዝኳት። ጉረኛ ነህ። እሺ እነዳድ መጡ። አንተ እዚህ መኪና ውስጥ ምን ትሰራለህ? ስማ ውረድ፣ ውረድ ከዚህ መኪና። አቁሚለት፣ አንቺ አቁሚለት። ወንዴ አንተ አላወቅም እንጂ ከኛ ጋር ሲለፋ እኮ ነው። እኔ እንደዚህ አይነት ማስተባበያ አልፈልግም። ወንዴ ረጋ በል እንጂ ምን ሆነህ? አዎ በቃ ውረድ ነው የምልህ። አንተ አሁን ውረድ፣ በቃ ውረድ ነው የምልህ። ቶሎ በል በቃ አሁን ውረድልኝ። እሺ ቃረስቷል። እሺ አቁሚለት በቃ። እሺ አቁሚለት በቃ። ምንድን ነው የምትበጠብጡኝ? በእግዚአብሔር ወርውሪለት። እንዴት ይጠገናል የወኔ ስብራት በምን ወጌሻስ ነው የሚድን እውነት? እንዴት ይጠገናል የወኔ ስብራት በምን ወጌሻስ ነው የሚድን እውነት? ማንነትን በስራ በምግባር ሳይለኩ የሰው እውነት ገለው ህሊና የነኩ ፍቅርን ለመግደል እቃታቸው ቢሳብም እኔ ግን እኔ ነኝ ሁሌ አልለወጥም። ትግረብ ትጨማለቅ አንተ ምኖ ቁጭ አርክሱን እዚህ ምንድን ነው? አይ ጀንትል አንቺማ ምንም ነገር ሳትሆኝ እንደዚህ አትሆኝም። በእናት አባቷ ቆሌን አልገፈፉትም? አባቷ? አዎ እንዴ ላንች ቶፑ ሊሰጡኝ ወደ ኋላ ሲመለሱማ ገጭተው ገላግለውኝ ነበር። አንተ ምን አለበት እዛ ቤት ባትሄድ ቢቀርብ? ከነዚህ ሰዎች ጋር ባትገናኝ ምን አለበት? እስኪ ዝም በል።
ጨብላቃ ስትናገር ረፍ ያዝ የለም እንዴ? እያየ ጠይቀኛለህ። ከጠዋት ጀምሮ አልገባም። በልበል ከመጣ ምሳዬን በልቼ ልምጣ። የት ነው የምትበላው? ሸራተን ይሻለኛል። ይልተን እባክህ አትቀልድ። ሴንትራል ከሆነ የምትበላው እዚህ ውስጥ አለልኝ። ዞር በል እና እኔ ቆየ እበላለሁ። አሁን ነው የታሰረው። እባክህ ሚስቶ ነው። ዝም ብለህ ብላ። አቤ ምን ዛሬ አንቺ እንዴ ምንድን ነው? ሚስቶ ነው። ክትፎ ይሆንልህ። ጀንትሉ ምንድን ነው ይሄ? ሚስቶ ነው። ዝም ብለህ አበላም እንዴ? ምንድን ነው እንዴ? እንዴ እንዴ ጀንትሉ ከየት ነው ያመጣው? እስቲ በእናትህ በእናትህ አንተ የሆነ ሁሉ ብር ከየት ነው ያመጣው? ከየት ነው ያመጣው? ቦርሳው ተቀያይሯል ማለት ነው። የት አባልቴንም የት ይቃቂ እስቲ በእናትህ እስኪ ረጋ በል። አሁን እንኳን አካባቢም ተመልከት እስኪ። እሱ የሚቀመጥ አንተ ተቀመጥ እስኪ። እንዴ አንተ አሁን ይህን የሚያህል ነገር ይዘህ መጥተህ እንደገና ትንቀሸቀሻለህ? ተው አካባቢን ተመልከት። ተው ስነ ምህዳሩን ለማየት ሞክር እስቲ በእናትህ። ቁጭ በል እንዳትጨማለቅ። ዋናው ነገር በሰላም መጠናቀቁ ነው። አዎ እሱስ ልክ ነሽ። ግን እንደው የፈለገ ቢሆን 100 ሺህ ብር እንኳን አውጥቼ መንጃ ፈቃዷን ባወጣላት። እሱማ ሙስና ነው እንዴ? እሱ የምን ሙስና? አሃ ለካ እሱ ሙስና ነው። ወይኔ ቃሊቲ መንጃ ፈቃድ ታውጣ ብዬ በላኩኝ እኔ ራሴ ቃሊቲ ልግባ። ማን ነው? ኩራን ነው። አምጩ እስቲ አምጩ። ሃሎ ሄሎ፣ ሳሮን የለችም? አንተ ልጅ፣ ኧረ በጉልበት አምላክ። ዳሩ ምን ጉልበት አለ? ለምን አትሆንም ግን? አይ ከዚህ ቤተሰብ ምንድን ነው የፈለግከው? ኧረ እኔ ምንም አልፈልግም። ግን ገንዘብ ገንዘብ አይ ችግር የለም። ይኸውልህ ነገ እንዴት እንደማደርግህ ታያለህ። በቃ ሌላ አሁን ምንም ነገር አያስፈልግም። እንዴት እንደማደርግህ አንተ ምን ዘጉት። እንኳን ዘጉት አያገባኝም። ልንገርሽ በራሱ ጊዜ እየተግለበለበ የመጣውን ገንዘብ ሰድጄማ የቁቡ ገንዘብ ሳይከፈል አይቀርም። የቁቡ ገንዘብ ይከፈላታል። ምን ነው ይሄ? እኮ የሰው ገንዘብ ነው። አያገባኝም። እንዴ አንተ ልጅ ምን አለበት አእምሮን ብታሰራው? አሁን እንኳን ምን አለ አካባቢን ብትመለከት? ምንም አካባቢ መመልከት የሚያስፈልገው ጉዳይ አይደለም። እውነት ቀጥ ሄዶ ለሰው ገንዘቡ መመለስ አለ። አንድ ነገር ልንገርህ፣ ስማ እግዚአብሔር ራርቶልን ባንጃ ውስጥ ትንፋሳችንን ያላሳጠረው እንደሆነ ተያይዘን ቃሊቲ መውረዳችን ነው። አይደለም ቃሊቲ ለምን ገደል አንገባም? እውነትን ነው። እኔ ኩራባቸውን ከማንም በላይ ያውቀዋለሁ። በጣም ጥሩ ልጅ ነው። በእውነት አሁን የምትይው ነገር እውነት ከሆነ በጣም ተጸጽቻለሁ። ይህን ነገር ግን ለያዝዬ ብናማክረው ጥሩ ነበር። በሰው ገንዘብ ምን መዘካከር ያስፈልጋል? በቃ የሰው ገንዘብ ነው፣ ቀጥታ ወስዶ መስጠት ነው። አለቀ በቃ። አንተ ግን እኔ ቁቡን ፍራንክ እያነሳ ስሰጥ እንደዚህ አስቸግሬ ነበረ። በጅሮ እንዲህ ያልገባህ ነገር አለ። ላንቺ ቶፕ እኮ ያለው እዛ። አንተ ሳህን ነው እንዴ ችግር? መርካቶ ነው ተወልጄ ያደግኩት። ደርዘን ልገዛልህ እችላለሁ። እናት ትቀየራለች። እርግጠኛ ነኝ እናት ትቀየራለች እንደማትለኝ። ስለዚህ ላንቺ ቶፑን በሌላ አይቀየርም። በሄድኩበት ሁሉ እናቴ የሰው ገንዘብ እንዳልነካ አደራ ስትለኝ ነበር። ስለዚህ ቃሏን መጠበቅ እፈልጋለሁ። በጅሮን የሰው ገንዘብ ምን ያደርግልሃል? አሲል ነው፣ ያጠፋሃል። እሺ ቁቡስ ፍራንክ በቃ ሰርተን እንከፍላለን። ምን ችግር አለ? አለቀ በቃ። አንተ አይ እሱንማ ደጋግሜ ነግሬህ ነበር፣ አላምን ብለህ ነው እንጂ። አሁን ተረዳሁታ። ትዕግስት፣ መቼም በጣም ከፍተኛ የሆነ ምስጋና ነው የምናቀርብልሽ ላንቺ። በእውነት ነው የምልሽ። በጣም ነው የምናመሰግንሽ። ይሄ እኔ እንደከፈልኩ አልቆጥረውም። እኛም በጣም ነው የምናመሰግነው። እንዴ አባ ምን ነው? ወራው እቃ ረስታችኋል።
አትኩራባቸው። በመጀመሪያ ይሄን ገንዘብ ለኔ ያላለው ከሙስና ተረፈ፣ ከኔ ጋር ደግሞ አብሮ ታሰረ። አሁን ደግሞ አንተ እጅ ገባ። እናም አንተን ስመለከትህ ንጹህና ታማኝ ልጅ መሆንህን ስላወቅኩኝ ይሄን ገንዘብ እንድትወስደው ነው የምለምንህ። ምን? ውሰደው። አመሰግናለሁ። አያስፈልገኝም። አያስፈልገኝም? ይኸው መጣ። ጎሽ ትሄዳለህ አትሄድም? አረ እንደው ጥጋብህን በልክ አድርገው። ግድ የለም ሰላምታም የለም እንዴ ዛሬ ደግሞ? አንተ እንደው ኧረ ተው ሰው የሚልህን ስማ። ኧረ ተው ግድ የለህም። ጥጋብህን በልክ አድርገው። ይኸው እዚህ አንድ ባልንጀራው አለች። አንድ ጉዳይ ይዞን መጣን። መጣች። እሰይ ኩራ እየጠራች አይደለም? ምን አለ መጥተህ ብታናግራት? ኧረ ተው ግድ የለህም። ተው አንተ ልጅ ተው ግድ የለህም። ኩራ እያለች እየተጣራች እንደው ትንሽ ሸም የለህም? ኩራ ድምጿ እንኳ። ኧረ ተው ግድ የለህም። ምንድን ነው እውነት ግን? አንድ ያናግረኝ። አንድ ያናግረኝ አለች። ብታናግራት ትሞታለህ? አትሞትም። ጥጋብህ ግን ምንድን ነው እናቴ? ስጦታ ነው። ስጦታ? እሱ አልቀበልም ብሎ ነው። ግፍ እንደው ግፍ! ጭራሽ ግፍ አትፈራም? እኔ በኋላ ጥዬ ልሄድ። ምንድን ነው ይሄ? ገንዘቡ ነው? እንደው ምን ይሻልሃል? ምንድን ነው የሚሻልህ? ንገረኝ፣ ምንድን ነው የሚሻልህ? አንተ ሰውዬ! እንዴ ኧረ ግድ የለም። እንደው ሌላውን ቶ የቁቡን አባለ ባንጃውን እንኳን ታስታውሰው? ባንጃው ምናምን የሚያገባኝ ነገር የለም። ትሄድ እንደሆነ እንደ ስሜ እኮራለሁ ብለህ አስበህ ከሆነ እራብ ይቆላል። ልንገርህ፣ እራብ ይኮራብሃል። ግን ያሳዝናል። እንደው በመድኃኒዓለም እንደው ስሞትልህ እንደው አፈርሰዋል። እኔ ልሄድ ነው። ትሄዳለህ አትሄድም? ይኸውልሽ የኔ ልጁ ስሙ ተጽዕኖ አሳርፎበታል። ኩራባቸው ስለተባለ እንዲው ኮራ ይመስለዋል። አንዳንዴ እንዲህ አረገዋል። ግድ የለም እኔ ነኝ መቼም የቅርቡ ሰው። እንደምንም ለምኜ አግባብቼ እኔ ሰጠዋለሁ። አይሻልም? እንደው ስጭኝ፣ ግድ የለሽም ስጭኝ እናቴ፣ ግድ የለሽም እንደው በጁን ልገጊው እናቴ። ኩራ እወድሃለሁ። ኩራ አሁን ነው መኩራት። አፈቅርሃለሁ። እስከ ህይወቴ ፍጻሜ ካንተ ጋር መሆን እፈልጋለሁ። እኔ ነው ኧረ እኔን ነው እንደው ተጠቃቀሳችሁ። ጎሽ ጠቅላላ ድርጅቱን በሞኖፖል ይዛችሁታል። ተጋጨ አንጦሰኛ መኪና ዛሬም ተጋጨ። ግድ የለም አንተም ሹፌርህም ገደል ግቡ። እኛ ያለን ትልቅ ነበርን፣ ትልቅም እንሆናለን።